አሁን ለምሳሌ ዋብያውና አብዱራህማን እስማኤል አላህ ነው እስማኤል ሳይሆን አብዱራህማን እና ዋብያው ይመስለኛል እጅ አለው ሊተራሊ እጅ አለው ማንንም አይመስል ብለው ነው የሚያምኑት። የነሱ አላህ አንተ አላህ ነው አላህ ነው። እነሱ ትንሽ አላህ እውቀቱ ላይ ነው ችግራቸው እንጂ አላህ ይሄ የመማር እንትን ነው። አላህ ስለ አካላት ነው እንጂ እኛ አልተገለጸልን። አዎ እንጂ ስላላወቁት ነው እንጂ ቢያውቁት ይነግሩሃል። አላህ አቅም አለው ቅዋ አለው። ዋብያ ስላልተማረ ነው አላህ እጅ አለው ብሎ እጅ ያለው አካል እያመለከ ያለው ማለት ነው። እሱን እንጃ እሱን ጠይቀው። ስለዚህ አንድ አካል በአይምሮ እየሳለ ያለው አይምሮ ውስጥ ያለው እጅ ያለው ከሆነ ፈጣሪው ያንተ ደግሞ እጅ የሌለው ከሆነ ፈጣሪ መቼም አንድ ከሆነ አንድ እጅ ሊኖረው አንድ ላይኖረው አይችልም። ከሁለት አንዱ ነው የሚሆነው አይደለ? ራይት ከሁለት አንዱ ነው የሚሆነው። ወይ እጅ ያለው ወይ እጅ የለው አይደለም። ልንገር ስለ አካሉ አይደለ ማንም ሰው ሊናገር አይችልም። አንደኛ አላ እኮ አሁን የሚናገሩት ስህተት ናቸው ወይ ነው የሚናገሩት ስህተት ናቸው። እሺ እጅ አለው እግር አለው የሚሉ ስህተት ናቸው። ስህተት አይደለም። እሺ አልተገለጠልም። አሁን አንተ ስለኔ ባህሪ አታውቅም። እሺ ከዛ ምን አይነት ልጅ እንደሆንኩ አላ ሁሉም ሰው ሊተነብይ ይችላል። እሺ አሁን ስላንተ አላውቅም። አንተ ጎበዝ ነህ ወይ ሌላ ነገር ታደርጋለህ ብዙ ነገር ጸባይ አለብህ ብዬ ብዙ ሰው ሊተነብይ ይችላል። የሁሉም ሰው ጭንቅላት የተለያየ ነው። አሁን እነሱም የተነበዩት እንደዛ ነው ስላልተነገረ ስለ አካሉ ለዛ ነው እንጂ ቢነገር እኮ ቃል በቃል አምጥቼ እኮ ማንም ሰው አምጥቶ ይነግርሃል እኮ። ያንተ አሁን መንፈስ ነው ያልከለውን ግን አስተውለዋል። ስለ አምላካችን ዛት አካል ምንም አልተነገረንም። ሁላችንም የመሰለንን ነው የምናወራው። ዝም ብለን እየገመትን ነው የምናመልከው እያልክ ነው። በደንብ አስተውል። አሁን ይሄ ማለት ምን ማለት ነው? ለምሳሌ አንተም ትተነብያለህ ጎበዝ ቆንጆ ምናምን ብለህ እንደምትለው አላህን ስላልተነገረን እንዲህ ነው እንላለን። ይሄ የሚያሳየው ማንም አይተነበየውም ስለ ፈጣሪ አካልም ሆነ አልከን እኮ ወይ አዳምጣ እኮ ያለው አንድ ጊዜ አዳምጠኝ። ስህተት ናቸው ወይንስ ልክ ናቸው ስለ ስህተት አይደሉም ልክም አይደሉም ለማለት ስለከበደ ምንድን ነው ያልከው? ትንቢት እየተነበዩ ነው ዝም ብለው አልክ። ዝም ብለው የሚያወሩ ከሆነ ካልተነገራቸው አንደኛው እጅ አለው ሲል አንዱ የለውም ሲል አንዱ እግር አለው ሲል አንዱ የለውም ሲል ዝም ብለው አምላካቸውን አልተነገረም እጅም አለውም አልተባለም የለውም አልተባለም ዝም ብለው እየተከተላችሁ ነው ያንን ነው በጭንፍል ስላልተነገራችሁ ስላልተነገረ ስለ ፈጣሪ ያለ ጭራሽ ስለ አካሉ ማሰብም አትችልም። አንተ የታዘዘልህን መስራት ያልታዘዘልህን መተው እሱን ነው ስለ ፈጣሪ ሀላ እዛኔ የውመል ቂያማ ሰዓት እርሱ ነው ከፊታችን የሚቆሙ አይደለ? የውመል ቂያማ ሳይሆን ስለራሱ ዛት ሳይነግራችሁ ምን ብለህ ነው የምታመልከው? ካዲያ ያልነገረህን አምላክ ለምን የምታመልከው? እንደ የወረደልህ እኮ መጽሐፍ አለ። መጽሐፍ የወረደልህ አልነገረንም አልከና። በመጽሐፉ ላይ ደግሞ አልነገረንም አልክ። መጽሐፉማ እኮ ሁሉን ነገር ዘርዝር ያለው ቢለው አልነገረኝም አልነገረ። ስለሱ ጸባይ እኮ ነግሯል። አካላት እኮ ነው። አንተ የጠየቀኝ እኮ እጁን ነው። እዚህ ጋር አስበው። እጁን ጠይቀኸኝ ስለ ጸባዩ ለምን ትሄዳለህ? እጁን ያልነገረን ስለ አካል እኔ የምፈልገው ስለሱ ነው ስለምታመልከው ነው እንጂ ስለ ጸባዩ ብቻ ምን ያደርግልኛል? ስለምታመልከው አካል ማወቅ አለብኝ። አንተ ከእጁ ጋር ሳይሆን አሁን አላ ከእጁ ጋር እጅ ብቻ ስላለ እንትን ብለህ ሆኖ ሌሎቹን እኮ ካልካቸው እጅ ብቻ ሳይሆን ሌሎቹንም ሙሉ ዛቶቹን እኮ ነው አልቀበልም ያልከው። ምን አልቀበልም አልኩ? እስኪ ዋብያው ትስማማለህ? ሙሉን ነው ኮንትራት አብዱራህማን አዎ ብሏል። ኦኬ ቀጥል። እፎይ ሰማኸኝ? ትሰማለህ? ያቡቲ ተቀበላለህ? ድምጼ ይደርባል። ያቡኪን ንግግር ትቀበላለህ ወይ? ምንድን ነው ያለው አቡኪ? እስኪ ዘርዘር አድርገህ አብራርተህ ንገረን እስኪ። አቡኪ ምንድን ነው ያለው? ስለ አላህ ዛት ምንም አልተነገረንም፣ አልተገለጸልንም። ስለዚህ ስላልተገለጸልን አለውም እንደዚህ አይባልም። which is ልክ ገስ እንደሚያደርገው አንድ ሰው
አንደኛው አለው ይላል፣ አንደኛው እንደዚህ ይላል። እንደዛ እያለ ነው የምንከተለው እያለ ነው። ግን የለውም አለ እጅ እግር የለውም የሚል እንደዛ ነው አይደለም ያለው። ሰምተናል። አቡኪ እንደዛ ነው እንዴ ያልከው? ያው አስተካክል። እግር እንጂ አንዴ እንደማመጥ እፎይ አንዴ እጅ አለው አለ። አቡኪ እንደዛ አላለም። እንዴት ነው ያለው? እሺ እኔ ያልኩት አይ እሱ ራሱ ይንገራ ደግሞ ይናገር። አዳምጥ። እሺ ራሱን አሁን ደግሜ ላስደግም። ያ ራሱን ላስደግም ነውና ያው ቃል በቃል አውራ። በቃ አንዴ አቡኪ ማንም ነው የሚስር ሪፕሬዘንት ማድረግ አልፈልግም። ራሱ እዚህ ቁጭ ብሏል እኮ ኢንተራክት አድርጎ እንደዛ ይሻላል። ያ አቡኪ አላህ እጅ አለው ብለህ ታምናለህ? ታምናለህ ሳል የተጻፈውን አንብብልህ። እጅ አይደለም ከድር ጣልቃ ከገባ አስወርዳለሁ። ይሄ ጠጅ ቤት አይደለም፣ ወይንም ገባ ውስጥ አይደለም። ዝም ብለህ የምታወራው ስርዓት የሚባል ነገር ልመድ። ኦኬ ቀደም ያወራነው አቡኪ ምንድን ነው እሱ? ቆይ ሚውት አድርጉ። እሺ ሚውት አድርጋው። ለምን ባለጌ ትሆናለህ? ተግባቦት ልመድ። አቡኪ የጠየቁ ቅድም ምንድን ነው እሱ? አላህ ይታያል አይታይም፣ እጅ አለው የለውም የሚለውን አይደለ? ኦኬ ስለዚህ ምን አልከኝ? አላህ እጅ አለው ወይ ስል ኖ በኃይሉ ፈጠረ በቅዋው ፈጠረ ነው እንጂ እጅ ተብሎ አይነገርለትም ነው ያልከኝ አይደለ? አካላቱ አልተነገረም፣ አልተገለጸም። ስለ አካላቱ ስለ እጁ ጸባይ ግን ነገረ። ስለፈጠረበት ባህሪያቱ ነገረን። ስለ ዛቱ ግን አልተገለጸልንም፣ አናቅም አይደል ያልከው? ኦኬ ስለዚህ እጅ አለው አይባልም። ውጭ በእጁ ፈጠረ ቢባል በኃይሉ ፈጠረ ነው። ለምሳሌ ሁለት እጅ ለአንተ አንድ እጅ ለእኔ ሲባል እንኳን እጅን ለመጠቆም ሳይሆን ያ የሚሰጠውን ነው ብለህ ኤግዛምፕል ተጠቀምክ። ተሳሳትኩ? አልተሳሳትክም። መልካም። እዚህ ጋር ከተስማማን እዚህ ድረስ፣ ከዛ በኋላ ታዲያ ስላላ ዛት ምንድን ነው የምታመልኩት? እንዴት ነው እሱ እጅ አለው የሚሉትስ እግር አለው የሚሉትስ ብዬ ጠየቅኩ አይደለ? ፕሊስ እስማኤል ጣልቃ ከገባ ካሁን በኋላ አወርዳለሁ። እንደዛ ብዬ ጠየቅኩ። ከዛ እሱ ምን አልከኝ? እንደዚህ ሲሉ ለምሳሌ አልክና እኔ ነው ኤግዛምፕል ተጠቅመ እኔ አንተን በምሳሌ ባላቅህ ቆንጆ ነው ጎበዝ ነው እንዲህ ነው ብዬ ብል እየገለጥኩ ነው። ስለዚህ እንደዛ እየገለጹ ነው እንጂ ስላላ ባህሪ እንትኑ ዛቱ አካሉ አልተገለጸልንም አይደል ያልከኝ? ስማ እስራኤልን ወሸላ ደደብ ነገር ነህ። በጣም አስመሳይ ነገር ነህ። ጅል ቁጣበና የሚያወራው እኔ ልንገርህ፣ አስመሳይ ነህ በጣም የሌለ እናት ሲሜት አርክ። እሺ ስለዚህ አቡኪ እዚህ ድረስ ተስማምተናል። አይ እዚህ ድረስ ተስማምተናል አይደለ እኮ እዚህ ጋር ነው ያቆምነው። ልቀጥልልህ ያልኩበትን ምክንያት ልቀጥልልህ። ስለዚህ እዚህ ድረስ ከተስማማን ስለዚህ አንዱ አካል ምንድን ነው ካለ ያላለው ያልኩት እፎይ ይደለኛል። እኔ ልግባ አንዴ ቆይ መስዑድ ይቀርማል። ተራን ጠብቅ። በቃ አንዴ በቃ አቡኪ ቀጥል። ጥያቄን በትክክል ነገረኛ እንዴ ላዳምጥ ቆይቼ ስለገባው። ኦኬ የኔ ጥያቄ ምን ነበረ? ከእስማኤል ጋር ነበር የጀመርነው። ቀለል ባለ ነበር ወደዚህኛው የመጣ ነው። እጁ ላይ ደረስን። አላህ እጅ አለው የለውም የሚለው ላይ ገባን ማለት ነው። እና አንተ አለ ብለህ ከምታምኑና ወይንስ የለውም ነው የምትለው? እንግዲህ እኛ አላህ የምናምነው በቁርአን አውርዶልናል። በቁርአን የምንመራው አላህ ቁርአን ላይ ስለራሱ የገለጸው ነገር እንዲህ ያለኝ እግር አለኝ ብሎ ያለው ነገር የለም፣ ፈጣሪ ስለሆነ ማለት ነው። አሁን ፈጣሪ እግር አለው እጅ አለው ማለት ምን ማለት ነው? ጥያቄው ራሱ ማለት ሲጀመር ኦኬ ጥያቄው ራሱ ሲጀመር ምን ማለት ሲጀመር ፈጣሪ እግር አለው እጅ አለው ብሎ ጥያቄ ማለት ምን ማለት የሚለውን ነገር አንተም መጀመሪያ ብታብራራለን የተሻለ ነው። ፈጣሪ ስለራሱ እንዲህ ብሎ የተናገረው ነገር የለም። ቁርአን ያወረደልን በቁርአን እኛ የምንመራው እኛ ሙስሊሞች ነን። ሲጀመር አንተ ያነሳው ጥያቄ እጅ አለው ፈጣሪ እግር አለው ብሎ ማለት ምን አይነት ጥያቄ ነው? ሲጀመር ይሄ ነገር ግልጽ አድርገህ ስታብራራ እኛም እንመልሳለን እኮ።
ያ መስዑድ ግልጽ ነው የጠየቀው ጥያቄው። እጅ አለው እግር አለው አይን አለው ነው ያለው እና አለው አላህ። እኔ ግልጽ ላድርግልህ፣ አላህ ብሏል ወይ አለኝ ብሏል? ቁርአን ላይ ሰፍሯል? የለም። ስለዚህ እጅ የለውም ብለህ ነው የምታምነው? ከድር ማየት ይችላል፣ አይን የለውም። በእጁ ፈጥሯል፣ እጅ የለውም፣ እግር የለውም እንደምትለው አይደለም። አትሪቢዩት ነው፣ የአላህ አትሪቢዩት ነው። እነኛ አትሪቢዩቶቹ ማለት በባህሪ የሚገለጡ ብቻ ናቸው ወይንስ በዛት የሚገለጡ ናቸው? ምን ማለት ነው? በዛ ማለትም አሁን ለምሳሌ ሂ እንላለና አላህን ስንል ሂ ነው የምንለው አይደል? አሁን እሱን ምንድን ነው ሂ ማለት? እስኪ ንገረኝ። ወንድነት ነው፣ ቃል ነው አይደለ? እሱ ሂ ስንል ወንድ ሴት አይደለም የምንተረጉሙ ማለት ነው። እና አላህ ወንድም አይደለም ሴትም አይደለም። ግን ቃሉ ሂ ብለን ነው የምንጠቀመው አይደለ? ሂ የምትለው ነገር ግን ሂ ስንል ቃሉ አላህ አይደለም። አላህ ስንል አሁን ለምሳሌ ጋድ እንላለና ጋድ ስንል ጋድ ራሱ ቃሉ ጋድ ነው ወይስ ዲስክራይብ ሊያደርገው ይችላል? ግን ጋድ ቃሉ አላህ አይደለም። ገብቷል ማለት አሁን። ስለዚህ አላህ አካል የለውም፣ በእጁ ፈጥሯል። በእጅ የፈጠርኩት ሲል አትሪቢዩት እንጂ ሂ የሚባል ግን ያለ ዛት ያለ አካል ሂ ሊባል የሚችል ነገር አለ? አንደኛ ቋንቋ ሊሚትድ ነው። ምንም ነገር ዲስክራይብ ያለው ነገር እንዴት አመጣው? እፎይ አንዴ ብንደማመጥ አንዴ ቆይ ከድር አንድ ጊዜ እፎይ የራሱ አካል የሚለውን ነገር እንዴት አመጣው? መጀመሪያ ይሄን ነገር እንዴት ሊያነሳው ቻለ የሚለውን ነገር እንጠይቀው። እፎይ ራሱ አካል ብሎ ማለት ምንድነው? ቁርአን ላይ ይላል። ቁርአን ላይ በእጄ የፈጠርኩት እሱ አሁን ከሁሱ ጋር ከሰማው እፎይ የሚያነሳቸውን እንትን ሲጠይቅ ማለት ነው ያለንን እኛ ማንበብ ነው ማለት የጠየቀው ጥያቄ አለ አይደል? እኛ በራንተም ራሱ መጠየቅ ያለበት ጥያቄ ነው። አካል አለው አላኝ ብሏል ብሎ እኔ እጅ አለኝ ብሏል አላህ ተጽፏል። በእጅ የፈጠርኩት እንጂ እጅ አለኝ አላለም። አያለሁ፣ እሰማለሁ፣ ጆሮ አለው። እንደዛው አሁን አንተ በሬ ልመጣ ነው ካልክ ክንፍ አለህ ልልህ ነው? ከዲር ልክ ነህ። አይ እንደዛ ነው። አቡኪ ያለህ እንዴ? ለካ የወጣ መስለኝ ነበረ። የአንተ ደጋፊ ሌላኛው አቡኪ ነኝ ነበረው። ስለዚህ እፎይ ምንም ይጠይቅኛ ልክ ከቁርአን ከጠየቀ ከቁርአን መመለስ ነው የምናውቀው ማለት ነው። ምንም ይጠይቅ አይደር አደኮ የጮክ ካወራው ይቅርታ። የአንተ ሱፊ አይ ቲንክ ሱፊ መሰልከኝ። ሰለፍ አይደለም። እኔ ሙስሊም ነኝ። ሁሉንም እሰማለሁ፣ እንትን አልልም። ኦፕን ማይንድ ነኝ። ኤኒዌይስ ብቻ አንተና ቡኪ አቂዳችሁ ተመሳሳይ ነው ኦልሞስት ይመስለኛል። እሱን ሪሼፕ ለማድረግ ስለፈለክ ነው ቅድም ጣልቃ የገባኸው። ልክ ነው እኮ ከዲር ልክ ነው ያልኩበት። ይቅርታ አድርግልኝና በመሀላችሁ ገቡ። ልክ ነው ያልኩበት ፖይንት አሁን ለምሳሌ አለ አይደል የተቀመጠ ለምሳሌ እኛ ኢየሱስ እግዚአብሔር አምላክ ነው የሚልበት ፖይንቱን ነው የምንፈልገው ብለን ስንጠይቅ ከቁርአን ወይ ከመጽሐፍ ቅዱስ ነው የምትመልሱልን። ማብራሪያውን ምናምን ነገር ነው የምትመልሱልን። ራሱን ላይሆን ይችላል። አሁን ከድርም እየጠየቀ ያለው አላህ እጅ አለኝ የሚለው ነገር ተሰፍሮ ተቀምጧል ወይ ነው እያለ ያለው። ለምሳሌ አላህ እጅ አለ በእጆቼ ፈጠርኩኝ ሲል ንብረትን አያሳይም አቡኪ በእጆቼ ፈጠርኩኝ ይላል። ይሄ ቤቴ እኔ ነው አለኝ የሚል ነገር ተቀምጧል ወይ ነው? ቤቴ ብል ንብረትነቴን አያሳይም? ገንዘቤ ብል፣ ጫማዬ ብል፣ እጄ ብል፣ በእጄ ሰራው ስል የምትለው ራሱ ንብረትነት የምጠቁም ይመስለኛል። የእናንተን አረዳድ አውቀዋለሁ። ገብቷል ያልኩ በደንብ ገብቶኛል። ኦኬ አላህ እጅ ይኸውልህ በእጆቼ ፈጠርኳችሁ በአይኔ አያለው እንደዚህ ብሎ ሲገልጽ አለኝ ብሎ ለራሱ እንደዚህ ለምሳሌ ቁርአን ላይ አለኝ የሚል ነገር ኢየሱስ ክርስቶስ እግዚአብሔር አምላክ ነው፣ ቀጥታ አምላክ ነው የሚለውን ነው የምንፈልገው ስንል ቀጥታ የተጻፈውን ነገር ነው አለኝ። አሁን ለምሳሌ ልናመሳስላቸው ነው ከሌሎች ፍጡራን ጋር አላህን ከፈጠረው ፍጡሩ ጋር ልናመሳስለው ነው ማለት ነው። አለኝ ብሎ
ሲናገር አጽድቋል። አላህ በእጆቼ ፈጠርኳችሁ አለ። ሶ አለኝ ብሎ ለራሱ እንዲህ አለኝ ብሎ በቁርአን ላይ የተቀመጠ ነገር አለ ነው። ከዲር ካልተሳሳትኩ እንደዛ ነው ይመስለኛል አይደል? ልክ ነህ። አሁን ምንድን ነው መሰለህ እዚህ ላይ የለኝምም አላለም። እዚህ ላይ ገብቶሃል? አለኝምም አለም የለኝምም አላለም። ገብቶሃል? አሁን እዚህ ላይ ምንድን ነው የለም ካልን ማለት ነው አላህ የለውም ካል እናውቃለን ማለት ነው እንዳለው ማለት ነው። ገብቶሃል? አለው ካልን ደግሞ አላለማ ያላለው እንዴት ነው አንስተን ምን የምንለው? ስለዚህ ምንድን ነው መንፈስ እናንተ መንፈስ እንደምትል እኛ መንፈስ ብለን አናምንም። አላህ ምንድን ነው አይታይም። ራሱ ገልጾ 99 እኮ ስም ሰጥቷል እኮ ራሱ 99 ስሙን እንትን ከሱ አላህን ገልጾታል ራሱ ማለት ነው። ስለዚህ በእንግሊዝኛው ራሱ ልነግር እችላለሁ በአማርኛው የአላህ ማንነት ማወቅ ከፈለክ ማለት ነው። ስለዚህ ስለ አካሉ ምንም ስለሱ ምንም የተገለጸ ነገር የለም ማለት ነው። ስለ ኤሴንሱ ያው ልክ እንዳለው አንተ አምላክን ምናልባት አምላክን በአንተ ስታንዳርድ ነው የምትስለው። ሜቢ በክርስትና ስታንዳርድ ነው አምላክ መጥቶ እኔ በአካል አግኝቼዋለሁ የሚለው እንደዛ ነው የምትስለው ይመስለኛል። ለምሳሌ መስዑድ ትክክል ነው። መስዑድም እኮ እያለ የነበረው ትክክል ነው። ምክንያቱም ከድርም ትክክል ስማኝ፣ አንተ አምላክን በፍነት መሳል የፈለግከው አንተ ይመስለኛል። እዚሁ አሉ እኮ የመስዑድ አቂዳና እናንተ መገናኝ አይደለም። በእናንተ አይደለም እናንተን እንጨርስ። ቆይ ጣልቃ አትግባ። አቡኪ እንዴ መሰለክ ይሄ የእፎይ ቤት ነው እና እሱን እንስማው ሲያወራ እናዳምጠው። ካልሆነ እኛ ያስወጣል። አይ ችግር የለውም። አሁን እንደማመጣ አንድ ጊዜ ያ አሁን የእናንተን ምንድን ነው ብላችሁ እስቲ ስታመልክ ካዳ አላህ ብለህ ምን እያልከን ነው? እስቲ ብርሃን ይላል። እኔ ብርሃን ነኝ ይላል አላህ እና ብርሃን አንተ ብርሃን ስታይ ማለት ነው ይሄ ብርሃን የምናየው ብርሃን ይመስልሃል? ብርሃን ነኝ አልወጣኝም እኮ ያንተን አላህ ነው ዲፋይን አድርገው እያልኩ እኮ ራሱ 99 ስሙን እንትን ልበልልህ ከፈለክ። አሁን ቅድም ያልከውን ራስህ ታፈርሰዋለህ። ከድር ምን እንዴት አፈረስክ መሰለ? አሁን እጅ አለኝ አላለም። ስለዚህ ስላላለ አልቀበልም አልክ አይደለ? አልቀበልም። መልካም። አሁን ደግሞ መልሰህ ብርሃን ነኝ ያለውን ግን ብርሃን አይደለም ብለህ አልከን አይደለ? ነኝ ቢልም አይደለም አላልኩህም። ቆይ አዳምጠኝ አንዴ ፎይ። እሺ እዚህ ላይ ምን መሰለክ አሁን እኛ ብርሃን የምንገልጸው ብርሃን አለ አይደለ አይደል? እሺ የአላህን ተውና የጀነት ምንለው አለ። ገነት እናንተ የምትሉት ገነትን አይተሃታል አንተ? ያየው ሰው አለ ገነትን? እሺ ፖይንት ገነትን ያየ ሰው አለ? ንገረኝ እስኪ። ገነትን አይተሃታል? አደም ኖሮባት መጥቷል አይደለም? አይተሃታል? አደምን ተው የአደሙ። እሺ አንተ ታውቃለህ የአደሙን ሁሉም ነገር የሚያውቀው በቃ እናቅም። እሱ አየህ ማለት አንተ አየህ ማለት ነው። ቀጥል። እሺ ፖይንት ሜክ አድርገው ማለት እየጠየኩ እኮ ነው። አይተሃታል ወይ ነው የምልህ። ገነትን አይተሃታል ወይ? ያየ ሰው አለ ወይ? ቀጥል። ተስማምቼ እላለሁ ማለት ገነትኛ እንደናንተ ስለማንረዳ ነው። ለዛ ነው እያሳለፍኩ ያለው። አይ ዝም ብለህ ንገረኝ። አላየኸውም አይደለ? ስለዚህ አሁን ገነት መግለጽ ትችላለህ ምን እንደሚመስል? እሺ በቃ አልችልም ብዬ ልለፍልህ። እኔ መንግስተ ሰማያት በሚለው ይዤልህ ማለት ነው። ገነት ለእኛ ተራ ነገር እዚሁ ምድር ያለች ተራ የአታክልት ቦታ ስለሆነች። አይ ገነት ሲባል ምንድን ነው አንተ አእምሮ ላይ የሚመጣው ንገረኝ። ገነት ስትል ሲባል አንተ ምንድን ነው የሚመጣው አእምሮ ላይ? የኛ ትንሽ ገነት የኛ ተራ ነው ነገርኩ። ገነት የምትለዋ ዝም ብላ አታክልት ቦታ የእኛን ተሆነ የእናንተን እኮ ነው የምጠይቅልህ። ተቀበልኩ በቃ መንግስተ ሰማያት ብዬ አርሜህ። እሺ አላየዋትም። የጠየቀኝን አላህን እንዴት አድርጋችሁ ነው የምታዩት አልከኛ። የማታውቀውን ከለር ልትገልጹ አችልም። ኢማጂኔሽን የሚባል አለ አይደል? አላህን በኢማጂኔሽን ልናገኘው አንችልም። ሊሚትድ ነው የኛ አእምሮ፣ የኛ እንትን በጭር ሊሚትድ ነው፣ ልናይም አንችልም። ስለዚህ በቂያማ ልናገኘው አንችልም እዚህ ምድር ላይ። በቂያማ ቀንስ በቂያማስ አላህን ታዩታላችሁ የምንባለው አለ የሚያዩት አላህን ስናይ ግን እንትን እይታ አይደለም። እንደተባለው ራሱ ትርጉም አለ፣ ተፍሲር ይባላል። አይታወቅም አይደለም። የአላህ አንተ ፈጣሪ ነው የምታወራው፣ ስለ ፈጣሪ ነው የምናወራው ያለው ገብቶሃል? ስለ ፍጡር አይደለም። ፈጣሪ ነው። ፈጣሪ ማለት ራሴ አይደለም ያልኩህ። ቆይ አዳምጠኝ።
ከፊያ አይታወቅም ያልኩት ቁርአን ላይ ተቀዳሚ ያለፉት ተቀዳሚ ሀጂ ሙፍቲ እናየዋለን ሲባል በቂያማ ቀንም ከፊያው እንዴት ነው አይታወቅም ብለው ስላሉ የእሳቸውን ንግግር ነው የተጠቀምኩት። እሺ አላህ የት ነው ያለው ብለህ ነው የምታምነው? አላህ የት ነው ያለው ሲባል አሁን ብዙዎች ሲገልጹ አርሽ ላይ እኔ አላህ አርሽ ላይ ነኝ አላለም። ገብተዋል። አላህ አርሽ ላይ ነኝ አላለም። ወይም ሁሉም ቦታ ቢኖርም ሁሉም ቦታ አይደለም። ገብተዋል። ሁሉም ቦታ ለምሳሌ ሽንት ቤት ይኖራል አላህ። ሁሉም ቦታ ስንል ሽንት ቤት የለም። ይሄ መጥፎ ኢምፒውር የሆኑ ቦታዎች አላህ ይገኛል ብለህ እናስባለን። አይገኝም። ግን ያቆሸዋል ማለት ቆይ ጥሩና ቆሻሻ ቦታ ብለህ ስትል እሱ የሚያቆሽሸውና ለሱ ንጹህ ቆሻሻ ምናምን ሽፍት እያደረጋችሁ ነው። በመሀል ይቅርታ አድርጉልኝና በመሀል ልግባና ጥያቄ ሽፍት። እሺ አቡኪ መልሰን አሁን እንዴት እንደሆነ ታውቃለህ? እፎይ ከአንዱ እየተሻገረ ወደ አንዱ እየዘለለ ነው። ለምሳሌ አሁን እፎይ ስለ አቂዳዎች ምን ያህል እንደሚያውቅ እኔ እንጃ። እሱ ነው የሚያውቀው ስለ አቂዳዎች። ይሄ አቂዳ ምን ያምናል፣ ይሄ አቂዳ ምን ያምናል የሚለውን ነገር ዲቴል እኔ እንጃ። ይወቀው አይወቀው እሱ ነው የሚያውቀው። ሲቀጥል ለምሳሌ እዚህ ጋር ከፋፍሏቸው ዋህብያ አንዴ ይቅርታ አድርግልኝ። አይ ወደ ጥያቄ ልመጣልህ ነው። ለምሳሌ አንተ አሻሪ ነህ፣ አታሪ ነህ፣ ሙተዚላ ነህ፣ የትኛውን ነው የምትከተለው? ያንተን ንገረኝ። እነዚህን አቂዳዎች ምናቸውን ዲቴል ገብተህ ታውቃቸዋለህ? እንድናወራበት እኮ ነው። የትኛውን ነው የምትከተለው አንተ? እኮ ለዛም እኮ ነው እንድናወራ መጀመሪያ አንተ ማወቅ አለብህ ስለ አቂዳዎቹ። ገብቶሃል አይደል? አንተ ይሄንን ነው በለኝና አንተ በምታምነው ላናግርህ። የትኛውን ነው የምትከተለው? ኖ እኔ አሁን ለምሳሌ አንተ የምትወስንልኝ አቂዳ ውስጥ አልገባም። እኔ ስለ አቂዳዎች ነው እኔ እስካልወሰንክልኝ ድረስ። ለምሳሌ አሁን ሱፊዎች አንዴ ይቅርታ አድርግልኝ፣ ሱፊ፣ ሰለፊ፣ ዋህቢ ምናምን ብለህ ስታስቀምጣቸው የነሱ የሁሉንም አረዳድ ለይተህ ታውቃቸዋለህ? ስላወቅሁ እኮ ነው አሁን እያወራኋችሁ ያለሁት እኮ ከድርና አሁን አላጅ ያለው ይኸው እግር አለው እያልኩ እኮ ያልደረግኩት እንደማያምን ስለማቅ ነው። በጣም ጥሩ በጣም ጥሩ። ለምሳሌ ሱፊ ምን ብሎ ነው የሚያምኑ? ሱፊ ምን ብሎ ነው የሚያምኑ? ሪስ አዳርበኛ አዳምጠኝ። ከበላዩ ያለው ዋብያው የሚያምነውና መሱድ የሚያምነው ከድር ጋር ስለማይገናኝ የእሱን ጥያቄ ሪሼፕ አድርጌ እሱ ምን መጠየቅ እንዳለብኝ የእሱን እያወራን ነው። ስለዚህ ጣልቃ ገባና አቂዳችን ታውቃለህ ምናምን ወደሚለው ገባ እኮ። ይሄን የጠየኩ ለምን እንደሆነ ታውቃለህ? እነዚህን ሰዎች እዚህ ጋር ያስቀመጥካቸው ሰዎች አቂዳ አላቸው አይደል? የየግላቸው አንድ የሰማኝ አቂዳ አላቸው የየግላቸው። የእነሱን አቂዳ ደግሞ አንተ እነሱ ስለገለጹልን የእነሱን አቂዳ እኮ ሪስፔክት አድርጌ ከእነሱ አቂዳ አንጻር ነው መጠይቃቸው። የእሱንም ሪስፔክት አድርጌ እኮ የራሱን ሲያስረዳኝ እየተቀበልኩት ነው። ደርቄ እኮ ይኸው ቁርአን ላይ ለምሳሌ እንደዚህ ያለኝ አለው ሐዲስህ ላይ እንደዚህ ጣት ወይ እጅ እግር እያልኩ እኮ አላመጣሁበት እንደማይቀበለው ስለማቅ ነው። አቂዳው ስላልሆነ ይኸውልህ አታውቅም። ምክንያቱም እነሱ ስለገለጹልህ ነው እንጂ አንተ አታውቅም። ስለ አቂዳ ምንም ነገር የምታውቀው ታሪክ። ለምሳሌ እኔ ዋህብያ ነኝ ብሎ እዚህ ጋር ስለጠቀሰ አንተ የዋህብያን ዲፌን አድርግልኝ ብለህ ትነግረዋለህ እንጂ አንተ ስለ አቂዳዎቹ ስለነሱ አቂዳ ምን ያህል እንደሚያውቁ እንኳን አታውቅም አንተ። አላውቅም። እሺ እናውራ ነው እናንተ። ለምሳሌ እነዚህ እዚህ ጋር የተቀመጠው አንዴ ስማኝ፣ እየተደማመጥን አሰባባል ነው። ቆይ አንዴ ስማኝ፣ እየተደማመጥን ተባልን አይደል? እየተደማመጥን ምናልባት ቤትን የገባሁት ሪስፔክት ፓኒክ አታድርግ፣ አትረብሽ። እየጮክ ነው ቶን ከፍ እያለ የመጣው እየተረበሽኩ ስለሆነ ነው። አቂዳን አስቀምጥና ከመስራቾች ጀምሬ ሞግተሃለሁ። የዛ አቂዳ መስራቾችን ጀምር የምትከተለውን አቂዳ፣ ከዛ በኋላ እዛ ላይ እናወራለን። ቀጥል። እኔ ሚዩት አድርጌ ሰምቼሃለሁ አንተ። አሁን እኔ እያልኩ ያለሁት በደንብ ዲቴል ገብተህ እንድታውቅልኝ የምፈልገው ቶኔ ምናልባት ከድምፄ ሊሆን ይችላል። የመጀመሪያውን እያልኩ ያለሁት ስማኝ፣ የመጀመሪያውን እያልኩ ያለሁት ከስር የተቀመጡትን እያንዳንዱ የተለያየ አቂዳ ሊኖራቸው ይችላሉ። እነዚህ የተለያየ አቂዳ አንተ ጠይቀሃቸው፣ ቆይ ስማኝ፣ አንተ ጠይቀሃቸው ነው የሚመልሱልህ። አንተ ምን አቂዳ፣ ለምሳሌ እኔን ጠየቅኝ አቂዳህ ምንድን ነው ብለህ ስትጠይቀኝ እኔ የኔን አቂዳ ልነግርህ እችላለሁ። እንደዛውም ደግሞ መስዑድም እንደዛው ሊነግርህ ይችላል። እኔ ተሳስቼ ወይም ደግሞ እኔ በደንብ ዲቴል የማላቅበት ነገር የሆነ ነገር ለአንተ ብነግርህ አንተ እዚህ ጋር ወጥተህ ሪከርድ አድርገህ ለሪከርድ እንዲመችህ ለማውራት ነው። አሁን ስለ አቂዳዎቹ አንተ ስለ አቂዳዎቹ ራስህ ታውቃቸዋለህ፣ በራስህ ታውቀዋለህ ወይስ እነሱ በነገሩ ነው የምታውቀው ነው?
ቴንክ ዩ። የዚህን ያህል ካለቀስክ ከስር ሶፍት ይስጡህ እየተረክ ተማር። አውቃለሁ ያለ ሰው መሞገት ነው። እኔ ሞግተኛ አልኳል። የምትከተለውን አቂዳ ንገረኝ። የትኛውን አቂዳ የምትከተለው ለሞግት አልኩ። እኔ እኮ ከድርን ኖ አንተ የአታሪን አቂዳ ተቀበል ብዬ ወይንም ምንም ሙግት ውስጥ አልገባውም። በቃ አሻሪን ነው ገና አስተምሮቱ ምን ሲል ምን እንደሚያምን ከመልሱ ስለመረዳው ማለት ነው። በስተት ከሆነ የተናገረው ኔክስት እያጠራቸው ሲመጣ አውቀዋለሁኝ። አይ ሚስ ሪፕሬዘንት ተደርግ ያለውን ይሄንኛውን ነው የምከተለው ያለ ደግሞ መሞገት ይችላል። ዛሴት ለምን አታልቅሱ? ኤኒዌይስ ከድር እመለሳለሁኝ አንተ ጋር እንትና መሱድን ነው ጣልቃ የገባ ነው። እሺ መሱድ ከመሱድ አሁን እሺ እፎይ መልካም። አንተ አላህ ለራሱ ያሰበታቸው አሉ እነሱን እቀበላለሁ ብለህ የምታምን ሺዝ አላህ እጅ አለው የማንንም አይመስል፣ አላህ እግር አለው የማንንም አይመስል ብለህ ታምናለህ። ራይት ያው ስለሆነ አላህ የማይታይ የማይዳሰስና እንደ ሰው እንደሚዳሰሰው እንትን ስላልሆነ ፈጣሪ ነው። ገብቶሃል? እሱ እጅ እግር አለው ብለን እኛ እጁን አላየንም እግሩን አላየንም፣ እና ፈጣሪ ስለማይታይ ማለት ነው። እፎይ አንዴ ልጠይቀው። እጅ አለው እግር አለው የምትለው ማን እጅ አለው ፈጣሪ አለው? ለምሳሌ አንተ ያየኸው እጅ ያለው ፈጣሪ ማን ነው? ጥያቄ መጀመሪያ እኮ ማስተካከል ነበረብህ። መሱድ እጅ ያለው ፈጣሪ ማን አለ? አንተ ያየኸው? ለምሳሌ እኛውን የምንመራው በቁርአን ነው። አላህ ፈጣሪያችን ነው አምላካችን ነው ብለን እያመን ነው ያለው ባወረደልን ቁርአን የተመራን ያለ ነው። አሁን እጅ አለው እግር አለው ምንለው እጁን እግሩን ስናይ ነው። የለውም ብለህ ነው የምታምነው አይደለም? የለውም ሳይሆን ይኖረዋል እንጂ ፈጣሪ እኮ ነው እሱ። እኛን ለእኛ ፈጥሮልን ለእሱ እንዴት አይኖረውም? ስለዚህ እጅ አለው ብለህ ነው የምታምነው? አላህ ይኖረዋል፣ ሁሉ ነገር ይኖረዋል እንጂ ፈጣሪ አይደለም እንዴ? ፈጣሪ እኮ ነው። እና ምንድን ነው እየጠየቀኝ ያለኸው? የትኛውን ፈጣሪ ነው አንተ ለጠየቀው? ታሪክኛ አንዴ ፕሊዝ አንዴ እኮ እፎይ ለጠየቀው እጅ አለው እግር አለው ብለህ ከጠየቅ ፈጣሪ ነው። እፎይ ማውራት ይችላል። እኛም እጅ አለን። እሺ ቀጥል አውራ። መሱድ ቁርአን ላይ የት ነው ያለው አላህ እጅ አለው ብሏል? መሰለኝ የሚባል ነገር እኮ በእስላም የለም ታውቃለህ። መሰለኝ ወይም ይኖረዋል ማለት የሚባል ነገር የለም ታውቃለህ። ካለው አለው ነው፣ ከሌለው ደግሞ የለውም ነው። ስለዚህ አላህ እንዴት እጅ አለው ወይ እንዴት አይኖረውም ማለት እኮ ካለው ነው እንጂ አንተ አሁን መናገር ያለብህ አለው ካለ አለኝ ካለ መናገር ነው ያለብህ። ወይስ በዚህኛው ተርጉሜዋለሁ ማለት ትችላለህ? እኔ አሁን ለእፎይ እየደገፍኩ ምናምን ሳይሆን ትክክለኛ ነገር ማውራት እንችላለን። ጥያቄው አነሳሱን ማየት አለብህ። አይደል? ለመመለስ እኮ የጥያቄውን አነሳስ የእፎይ ጥያቄ አነሳስ ማየት አለብህ። የፈለገ አነሳስ ሲሆን ስትጠየቅ ይኸውልህ መሰለህ እኛ ሙስሊሞች ችግራችን ምን መሰለህ ስንጠየቅ ማለት ነው የምንጠየቀው የፈለገ ይጠይቅ እሱም እኮ ለማወቅ ነው። ገብቶሃል? እሱም ለማወቅ ነው። እውቀት የፈለገ በኋላ ፍርዱ ለአላህ ነው የምትተወው። ገብቶሃል? አሁን እኛ ራሳችን ግልጽ መሆን አለብን። አላህ ጽፎታል ወይ ከቁርአን ላይ ብሎታል ወይ ወይም ከሐዲስ ላይ ተብሏል ወይ ብለህ አንተ እስኪ ንገረኝ። ለእፎይ ትተህ ለእኔ ንገረኝ። እሱ ነው እንግዲህ እጅ አለኝ እግር አለኝ ብሎ እንግዲህ የገለጸው ነገር እስካሁን የሰማሁት ነገር ባይኖርም ምናልባት ከኛ የተሻለ እውቀት ያላችሁ ሰዎች ይህን ነገር መጠየቅ እንችላለን። እኛ ግን ጥያቄውን ስታነሳ ፈጣሪ እጅ አለው እግር አለው ብሎ የሚጠይቅ ጥያቄ ያለ ብዬ አላስብም። እንደ እፎይ ጥያቄ መጀመሪያ ሲያነሳው ማለት ነው። አሁን እኛ እስላም ላይ ብዙ እንትን ነገር አለን። ገብቷል? አሁን እሱ ያነሳው ሱፊያ ምናምን ስለ ሱፊያ ምንም የሚያውቀው ነገር የለም። ግን ሱፊያ ራሱን የሰደደ እንትን አለ ስር ገብቷል? የተበላሸበት መንገድም አለ። እኔ አሁን ሱፊያ ሆኜ አይደለም ወይም ዋሃቢያ ምናምን ሙስሊም ነው። እኔ ራሴ ሙስሊም ብዬ ነው የማስበው። ገብቷል? ግን ሁሉንም እማራለሁ። ከሺዎችም ራሱ የምማረው ነገር አለ። ሺያ ማለት ነው። ሺያ እኔ ሙስሊም ናቸው ብለን ማስለማናል፣ ግን ከእነሱም እንማራለን። አሁን እኔ ጥያቄ ምንድነው ቁርአን ላይ እኔ እጅ አለኝ አላለም፣ አይን አለኝ አላለም። ግን እሰማለሁ ስላለ ጆሮ አለው ልትል ነው? እኛ በጆሮአችን ስለሰማን እሱ አላህ ጆሮ አለው ልትል ነው? በአይናችን ስላየን አይን አለው ልትለው ነው? ካልከው የት አላምጣ ትባላለህ። ከሌለ ደግሞ
አይ እንደዚህ አንተ በራሴ ትርጉም ነው ወይም በነ ሸኾቹ የምናውቃቸው ኡስታዞች ምናምን የፈሰሩት እንደዚህ ነው ብለህ ከማለት የፈሰሩት ሐዲሶችን ማምጣት አይቀርብም? ትክክል ነው። እንደዛ ነው። እኛም ራሱ ማናቅ ከሆነ አናቅም ማለት በጣም ጥሩ ነው። ምክንያቱም እዚህ መጠን ከእሱ ጋር ከምንከራከር እሱ የሚጠይቃቸውን ጥያቄ ማን ካነሳ መመለስ ነው። ካላወቅን አላወቅንም ማለት ይበልጣል። ግን የምናውቀው ደግሞ መናገር ነው። ምክንያቱም ካልሆነ ብዙዎች እንደዚህ ወደ ጥመት መንገድ ይሄዳል። ይገባኝ ከድር ቆይ መስዑድም እንትን እንዳለው ይቅርታ በመሰለኝ ማለት በመሰለኝ ይመለካል እንደ አምላክ እኛ መሰለኝ የሚባል እንትን የለም። አንተ እውቀትህ ፈጣሪ ስለሆነ እዚህ የሚነግርህን ነገር ትሰማዋለህ፣ ታዳምጠዋለህ። ስልክ በቁርአን ማለት ነው የተባልከውን ነገር ከዛ አንሰላስል ይልሃል ማለት አትሊስት ትንሽ እንኳን ለማስረዳት አለመሞከር እኮ በመሰለኝ በቃ እንደዚህ ሊኖረው ይችላል የለውም እንደ እየተባባልክ እዚሁ ገና ግራ የምትጋባ ከሆነ እኮ ውጪ በቃ አምላክን በመሰለኝ የሚባል ነገር እኛ አናምንም አልኩ። መሰለኝ የሚባል ፊሎሶፊካል አንተማ እያስረዳ እኮ ነው። አንተማ እያስረዳ ነው። ሽንጥን እዛ እኮ አንተን አቂዳ እየጫንክባቸው ነው። እነሱ ላይ እኮ እየጫንክባቸው ነው ያንተን አስተምሮ። እኔ አሁን አህባሽ ጋር ይወልቅ አህባሽ ጋር ማለት ነው። አህባሽ ስንሄድ ወደ ሶፊያ ምናምን እነሱ ጋር የሚፈስሩት ነገር ብዙዎች ሌሎች አይቀበሏቸውም። ለምን እንደማይቀበሏቸው አይገባኝም። ወደዛ ስትሄድ ደግሞ እኔም ሁሉንም ማዳምጥ ሁሉንም ሰማ ገብቷል። አላህም እንደዛ ነው የሚፈልገው። አእምሯችን ኦፕን ማይንድ ነው፣ ዝግ እንድንሆን አይደለም። እኔ አሁን አንተን እየደገፍኩ አይደለም እዚህ መጥቼ አንተ ልደግፍ ሳይሆን ከአንተ ጋር ያለን ሀሳብን ከሁሉም እንትን ካልክ የትኛው ነው የምትቀበለው? ካዳ አንተ ማለት ከሁሉም ስልክ አሁን እኔ ከባይብል አንተ ከባይብል ማለት ነው የክርስቲያኖች ባይብል ኡመቶች 73 ቦታ ይከፈላሉ ብሏል አለ መሐመድ በአዲስ ከ70 በላይ እንደዛ መሰለኝ 80 ይሆን እኔ እንጃ ቁጥሩን ባላውቅም 73 ቦታ ይከፈላሉ። 72ቱ የእሳት ናቸው አንደኛው ሲቀር ብሏል። ስለዚህ እነኚህ ሁሉ ክፍፍሎች ከአንዱ በስተቀር ሌሎቹ ስህተት ናቸው ማለት ነው። ምክንያቱም አላህ የተለያየ ሊሆን ስለማይችል አንዴ እጅ ሲኖረው አንዴ ሳይኖረው፣ አንዴ እግር ሲኖረው አንዴ ሳይኖረው፣ አንዴ ከአርሽ በላይ የሆነ ሁሉንም ሊሆን አይችልም። አንዱን ነው ሊሆን አንተ አሁን ባወራኸው ማለት ነው። ችግሩ ምን መሰለኝ እኛ ሰዎች ነን አይደለም። አንድ ነገር ስናወራ የምንገልጸው በራሳችን ነው። በራሳችን እንትን ኢማጂኔሽን ይባላል። ኢማጂኔሽን ውስጥ ስንገባ ኢማጂኔሽን አንደኛ ሊሚት ነው። ቶትስ ይባላል፣ ሀሳብ ይባላል። እኛ ግድ ነው አምላክን ልንገድበው አንችልም። በእኛ አእምሮ ልናየው አንችልም። የኦሽን ጠብታ እንኳን አንሆንም። እኛ ጠብታ ማለት ነው። ገብቶሃል? ችግር የለውም። አሁን አንተ አይታይም ስትል በባህሪው ማይታይ ሆኖ ነው ወይንስ ከአርሽ በላይ አለ ስለሚሉ የእነሱን አቂዳ ዘህ ከአርሽ በላይ አለሁ ብሏል አላለም እኮ። ከአርሽ በላይ አለሁ አላለም። የአላህ አርሽ ከውሃ በላይ እንዳለ እና በቅርብ ጊዜ ምን አልከኝ? አራማኑ አላ አርሽ ስተዋ የሚለውን እንዴት ነው የምትቀበለው? እንዳለው በቃ እንዳለው ነው እንጂ ምንም እንትን እንደሌለው አልቀበልም። ምን ብለህ እስኪ ፈስርልና። አሁን ለምሳሌ ሱራ አሹራ ላይ 42:11 ገባና ምን ይላል? አምሳያ የለኝም ይላል። there is nothing like him ይላል። በፈጠረው እንኳን በፈጠራቸው አርሽ ተፈጥሮ የተፈጠረ ነገር ነው አርሽ ማለት ነው። በፈጠረው እሱ አምላክ ሊቀመጥ አይችልም። ገብቷል? ስፔስ ወይም ዳይሬክሽን ሊኖረው አይችልም አላህ። እሺ ስፔስ እና ዳይሬክሽን ካለው ምን በፈጠረው እሱ በፈጠረው እንትን አይሆንም። ስፔስ እና ዳይሬክሽን ካለው ፍጡር ነው ብለህ ታምናለህ? አሁን እዚህ ጋር ሌላ ነው የምትለው ነው። በስፔስ እና በዳይሬክሽን አይገለጽም ብለኸኛል አይደለ? which means የሚያካብበው የሚያካልለው የሚያዋስነው የለም እያልከኝ ነው አይደለ? ኦኬ። ስለዚህ የሚያካልለው የሚያዋስነው ድንበር ካለው ድንበር ያለው ነገር ፍጡር ነው እያልከኝ ነው። አይ እንደዛ እያልኩ አይደለም። አንደኛ ይኸውልህ እዚህ እኔ አዋቂ አይደለሁም ሙሉ ለሙሉ አዋቂ ነኝ ብዬ እንትን አይደለም። ገብቶሃል? ቁርአንን በሙሉ አውቃለሁ እያልኩ በእንደዚህ አሁን እንደዛ ፍጡር ነው ካልኩ ቁርአኑን በሙሉ አዋቂ በቃ አለ አይደል? ሁሉም ነገር አዋቂ አይደለም እዚህ የመጣው ከምናገረውም ደግሞ እኔ መምህሮኛ አይደለም ገና ተማሪ ነኝ። ምንም ነገር ማውቀው ነገር የለም። ግን ፍጡር ነው ልልህ አልችልም። እዚህ ላይ አብዱሰመድ እንኳን ደህና መጣ። እሱን እንስማውስ። አቤት
እንኳን ደህና ደህና ቆያችሁ። መጣ። እንኳን ደህና ቆያችሁ። መልካም። ከተወያየነው ላይ የምታስተካክለው ነገር አለ? ወላሂ ወንድሜ ከድር ምንም አልተወም። ገባ እየሰማሁት ነበር። በጣም ጀዛከላሁ ኸይር። እኔ ያለው ነገር ምንም የተው ነገር የለም በግልጽ ግን አንተ ራሱ አንድ ነገር ስትጠይቅ ከጭንቅላት ሳይሆን የሆነ መጽሐፍ እኛ አሁን በቁርአን ነው ምናምነውና ቁርአን እየከፈትክ አንድ ጥያቄ ብታነሳ ይቻላል። ግን ማለት አሁን አንተ አንዳንድ ሰዎች ህሊናቸው ማይቀበለው ጥያቄ አለ። አሁን ምሳሌ ዝም ብለህ ስትጠይቅ ከእንትን ማለት ልጁ እንዳለው አቡኪ አሁን ትክክል እየተናገረ ነበር ቅድም ስታወራው ማለት ለምሳሌ የምታነሳው ጥያቄዎች አንድ ጥያቄ ስታነሳ አንተ ለማስተማር ከሆነ ወይ አንድ ነገር ለመጠየቅ ለምን ለመከራከርም ከሆነ ማለት ቁርአን ላይ ያልተጻፈ ነገር እኔ በምንም ተአምር አልቀበለውም። አይ ቁርአን ላይ ያልተጻፈ አይደለም። አሁን እኮ ስለ አምላክህ ነው፣ ስለ አምላክህ እያወራን ስለሆነ አላህ አደምን በእጆቼ ፈጠርኩ ሚል አለ ለምሳሌ እሱን ትቀበላለህ ወይ? ምን ብለህ ነው የምትረዳው? እሺ እሱን ከዛን ጀምር። እሱ ላይ እኮ ነገርኩህ እኮ ወንድሜ ከድር የተወው ነገር የለም እንዳልኩ እና አላህ ምን ብሏል? እሱ የሚመስል እንደሌለና ተነግሯል። እና በዚህ ራሱ በዚህ ላይ ቆጥተማለሁ እኔ እሱ ምንም አቤት በመረጃ ጉዳይ እኔና ከድር ስንጣላ አይተሃል። በርደኑ እሱ ላይ ስለሚያርፍ እንደውም ማለት ነው መረጃ መጠየቅ የምችለው እኔ ነበርኩ እንደውም። ምክንያቱም ላብራራህበት እንደዚህ ብሎ አምጣ ብዬ መጠየቅ እችላለሁ እሱ አብራሪ ስለሆነ። ግን ምንድነው ውይይት ላይ ኤኒዌይስ ዛሬ ሀባሾች ናቸው አንተ አሁን ስጠይቅ ተመልሶልሃል። አሁን በዚህ መልስ አንተ እኮ እየቆምክ አይደለም። አሁን በመለሰልህ እየቆምክ አይደለም አይደል? አይ ፕሊዝ ወይ ከድር እኮ አንተ የምታውቅ ከሆነ ወደ አንተ አስተላለፈልህ። ጠይቄው እኮ ቁርአንን ሙሉ ለሙሉ ሁሉንም አውቃለሁ ማለት አይደለም። የጠየኩትን ጥያቄ መጨረሻ ላይ ሁሉንም አውቃለሁ ማለት ስላልሆነ ከኔ የሚያውቅ ካለ ብሎ ካስተላለፈልህ መለስ ከቻልክ አድናን ምናምን አንዴ ልግባት ይቅርታ ጋር እሺ ቀጥል። አሁን የእናንተ አስተምሮት ያልገባን እናንተ ተግባብታችሁ እያወራችሁ ነው አይደለ? አንተ እሱ የሚነግርህን ነገር አውቃለሁ እያልክ ነው። ከድር የሚነግርህን ነገር ማለት ነው። እሺ አሁን ከድር ወደ እስላም ጥሪ እያደረገ ነው። አንተ ወደ ኦርቶዶክስ ጥሪ እያደረግክ ነው መሰለኝ አይደል? ምንድነው ፖይንት? እሺ እና ስለ አቂዳ ነው እንጂ ክርክራችሁ የሆነው አንተም ስለ ራስህ የተከራከርክ አይደለም፣ እሱም ስለ ራሱ የተናገረ አይደለም። ጉዳዩ ዋቢና ሶፊ የሚለውን አቂዳ ክፍተት እየፈጠረ ነው እንጂ አስተምሮት እየሆነ አይደለማ። እሺ አንተ አምላክን ማስረዳት ካልቻልክ እኮ ከድር እኮ መጨረሻ ላይ በዚህ ጉዳይ ላይ ግልጽ የሆነ ነገር የመጣልን የለም ብሏል አስቀድሞ። አንተ በእኛ አምላክ ያላመንክበት የቱ ጋር ግርም? አይ እንደዛ አላልኩም። ግልጽ ነው ማለት ነው። አልገባኝም። እስኪ ይቅርታ አድናን፣ ይቅርታ በላይ ላይላችሁ ማውራት እኔ አልፈልግም። ይቅርታ ያ አለኝም የለኝም የሚለውንም ግልጽ አይደለም። ቅድም ብለሃል እንደዚህ ሆኖ የመጣ የለም ብለሃል። ራይት እኔ ያልኩ እሱ ምንም እንደማይመስል እኮ ነግሮናል። በቃ ይሄ በቂ አይደለም። አሁን እሱ ምንም አይመስልም አለ። አሁን አንተ እጅ ስትል ልክ እንደ ፍጡር እያዋዘበ እያስያየ ነው። ልክ እንደ አንተ እጅ ማለት ነው። እሱ ምንም ማለት እሱ የሚመስል ነገር እንደሌለ ነገር ይሄ በቂ መልስ እኮ ነው አይደል? እናንተ እያመሳሰልክ ነው እየሄድክ ያለው እሱ እኔ እያመሳሰልኩ አይደለም። እኔ የከሌ ጫላ ነው ይናም ትከሻ እያልክ ነው እኮ ቅድም እኮ እየሰማሁ ነው። ትከሻ እያልክ ነው፣ ወገብ እያልክ ነው። ይሄ ያለበት መንገድ አብዱሰመድ ማንን ምን መጠየቅ እንዳለብኝ ስለማቅ ተረጋጋ። ከድረን አልጠየቅኩትም። እሱን እጅ አለው ብሎ ያመነውን ነው የጠየቅኩት። አላህ አዎ እጅ አለው ብሎ ያመነውን ከዛ ምን ብዬ ጠየቅኩት? ኦኬ ትርጉም እንትን ትላላችሁ ወይ ስለው ነው ተዊል ታደርጋላችሁ? አናደርገን። ራሱ ቃሉ በሚል ሰጠው ትርጉም እንወስዳለን ሲል ኦኬ ስለዚህ ቃሉ በሚሰጠው ከሆነ እጅ ማለት ትከሻንም ያካትታል። እጅ የሚለው ሙሉውን አካልን የሚያካትት ከዚህ ጀምሮ ከሆነ ትከሻም አለው ወይ ብዬ ጠየቅኩት። ትከሻ ይኑረው አይኑረው አናቅም፣ እጅ ግን አለው። አላህ የምናመልከው አምላካችን አላህ እጅ አለው፣ ትከሻውን ግን አናቅም አለ። ከድርን ግን ይህን አልጠየቅኩትም። ኦልሬዲ እጅ የሚለውን የድ የሚለውን ገና ምን ብሎ ስለተረጎመው ያንኛው የአቡኪን የእሱን ተቀብሎ ስለመጣ ምን ብሎ
በቅዋ ወይንም ደግሞ እንደዚህ በኃይሉ በምናምን ብሎ ስለተረጎመው ማለት ነው። ማንም ምን መጠየቅ እንደጠየቁ ስለማቅ። ስለዚህ ጥሩ አድናን አቤት አላህ ማለት ምንድን ነው? እሱ ማለት በዛቱ ዛት አለው ብለህ ነው የምታምነው? የለውም ብለህ ነው የምታምነው? እኔ የለውም ብዬ ነው የማምነው። ግን የአንተና የከድር ንግግር ኦኬ አላህ ዛት ከሌለው ምንድን ነው እሱ? አላህ እሺ በምንድን ነው የሚታየው? በቂያማ ቀን ይታያል ብለህ ታምናለህ አይደለ? ነው አይታይም ብለህ ነው የምታምነው? ይታያል ማለት እንዲህ ተብሎ የተገለጸልን ነገር ማውቀው የለም። እኔ እሱን እሺ የማይታወቅ አምላክ ነው የምታመልከው ማለት ነው? ቁርአን በአስረዳኝ መልኩ ነው የማመልከው። ምንድን ነው ምን ብሎ አስረዳ በቁርአን ውስጥ? አላህ ከፍጡሩ እንደማይመሳሰል እንዳናመሳስለው እኔ ይመስላል አልወጣኝም። ሳይመስል ግን የራሱ ዛት አለው የለውም? እሱን ከከድር ጋር እንደጨረስከው ነው ሙሉ ሰምቻለሁ አትልም? እፎይ አንተ ጋር ቀጥል። እኔ ሀሳቤ አንተ ካመንክ ልሰልም ነው። የአንተ ሀሳብ እኔ ምንም አይሰራልኝም። የምታመልከው አካል ማታውቀውን ዝም ብሎ የሌለ እንደሆነ ላሳየህ እኮ ነው። አይ እኔ አምኜበት ነው እኮ ያመንኩት። ለአንተ ነግሬህ አንተ እንድታምን ነው አይደል? ንገረኛ፣ የምታመልከው ምንድን ነው? እሱን የበላይ አካል ነው እንግዲህ የበላይ እኔ አላውቅም። እሱ የበላይ አካል ምን ፍርድ ቤት ነው? መንግስትን ነው? ማንን እኔ አንድ ተማሪ ነኝ። እኔ አንድ ተማሪ ነኝ። በአንተና በከድር ክርክር መሀል ነው። እንደዚህ ለምን አታደርጉም ነው ያልኩት። አንተ በደንብ አርጉ ብለህ ትእዛዝ ከምትሰጥ አንተ ራስህ አርገህ እንድታሳየን እኮ ነው። አሁን የተቀበልክ አይደለም። ከኔ በላይ የተሻለ ከድርንም አልተቀበልክም። እቀበላለሁ። ከድር ይቀጥላል። እሱን ከከድር ጋር ቂያማ ቀን ታየዋለህ አታየውም? አላህን ኢንሻአላህ እሱ አላህ ይወፈቀው ያያል። ታያለህ። የሚታይ ነገር አካል ነው አይደለም? ወላሂ አለም እሱ ወላሂ አለም። ስለዚህ ሳታውቅ ማታውቀውን አካል ነው የምታመልከው ማለት ነው። ኦልራይት ኡመር ተራ አልደረሰኝም። ኖሪ ቆይ ሶፊ ትቀድማለች ይመስለኛል። ሶፊ ቆይታለች። ሶፊ ቅድም ጀምሮ ሶፊ ነበረች። አዝማማ እንደሚባል ሶፊ ሚዩት ነሽ እያወራሽ ከሆነ ሶፊ ዘይን ሀዊ ትመስለኛለች። ከዛ ኡመር እኔ ተማሪ አይደለሁም። እኔም አለው። አንቺ ተማሪ ነሽ። አሁን አለ የገባሽው አንቺ። አብ መንፈስ ቅዱስ አንድ አምላክ። እሺ እመልሳለሁ። እኔም ግን መልስ አለኝ። እኔም ማውራት እችላለሁ። ሶፊ፣ ሀዊ፣ ኡመር አሁን በቅርብ የገባሽ ስለመሰለኝ ነው። አንቺ ትቀጥያለሽ። እሺ ሶፊ ይሰማል? አዎ ይሰማል። መልካም። አላህ እጅ አለው ብለሽ ታምኛለሽ? አዎ። ኦኬ። የማንም አይመስል እጅ አለው። ኦኬ። እጅ የሚለው ቀጥታ ትርጉሙን ነው ወስጂው ወይንስ እጅ የሚለውን ትተረጉሚዋለሽ? ለምሳሌ ወንድሞች ቅድም ኖ አላህ እጅ ሲባል የተፈለገበት ኃይልን ለመግለጽ ነው፣ በኃይሉ ፈጠረ ለማለት እንጂ እጅ የለውም ብለው እንዳሉት ቀጥታ ነው ሙስሊም። ኦኬ። ስለዚህ የቀጥታ እጅ የሚለውን ትርጉም ትወስጃለሽ ማለት ነው። እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። እጅ ማለት ስልህ እንደኔ እንዳንተ አይደለም፣ ከፍጡር ጋር አይመሳሰልም። ሳታመሳሲው ቀጥታ እኔ አሁን እጅ የሚለውን ትርጉም አውቀዋለሁ። ቀጥታ የእጅን ትርጉም ነው የምትለው ካልሽ እጅ ምንድን ነው? እጅ አሁን ክንድን ያካትታል፣ ጣትን ያካትታል፣ ጥፍርን ያካትታል፣ መዳፍን ያካትታል ቀለል አድርጌ እኮ። እሺ ቆይ እኔ ቀለል አድርጌ ልመልስልህ። ነፍስ አለካ? እሺ ስፔሲፊክ ቦታዊቱ ጋር ነው ያንተ ነፍስ ያለበት። ምን ነፍስን ካላህ ጋር ምሳሌ ልትሰጪ ነው? ሱራ 16:74 ላይ ምሳሌ እንዳታዪ እኮ ስፔሲፊክ ቦታው አንተ የቱ ጋር ነው ያለው ንገረኝ። እኔ እኮ አላህ እጅ የቱ ጋር ነው ያለው ብዬ ጠየቅኩሽ። ከአንተ ከቦዲየች ምንህን ይመስላል ነፍስክ? እኔ እኮ እጁ ምን ይመስላል ብዬም አልጠየቅኩሽም። አይደለም እጅ አለው? አዎ አለው። ተገልጿል አልተገለጸም ነው። አንተ አሁን ምኑን ነው ማወቅ የፈለጉ? ነፍስ አለክ አለክ፣ ምን አይነት ነው አታውቅም። ኦኬ። ስለዚህ ያለ እጅ አይታወቅም። ምን
አይታወቅም። ምኑ አይታወቅም? ምንድነው ኤግዛምፕሉን እሺ ያመጣሽው? ለአላህ ኤግዛምፕል ልትሰጪ አይደል? አይደለም። አንተ ነፍስ እንዳለ አታውቅም? ታውቃለህ? አውቃለሁኝ። የቱ ያ ጋር ነው ማለት ያለው? ግን ወይ የቱ ጋር ነው ቦታ ያለው? አይደለም። ጠየቅሽ። ነፍሴ የቱ ጋር ነው ያለህ ያለው? የቱ ጋር ነው ብዬ አልጠየቅኩሽም። ቦታ የቱ ጋር ነው ብዬ አይደለም። የቱ ጋር? አልጠየቅኩሽም። እሺ ምን ይመስላል? ነፍስ ከለሩ ምናምን ምን አይነት ነው? አቋሙ ምንድን ነው? ምን ይመስላል? ኦኬ። ስለዚህ ነፍስ መንፈስ ነች፣ የምትታይ አይደለችም። የአላህም እጁ መንፈስ ነው አይደለም። ምን ይመስላል? በቃ አንተ ውስጥ እስካለ ድረስ ምን መንፈስ ነው። ይመስላል? እሺ በምን አወቅህ እጃ መንፈስ መሆኑን? ኦኬ፣ ማይታይ ስለሆነ ከእግዚአብሔር ሶ የተቀበልናት ስለዚህ ስልጣን እኛም አለው አለኝ ስላለ አለህ እንላለን፣ አለው እንላለን። ግን ምን አይነት ነው አልተገለጸልንም፣ አላየንም። እኔ ምን አይነት ነው ብዬ አልጠየቅኩሽም። እሺ ያልጠየቅኩሽም እየሆነ እየመለስሽ ያለሽው እሺ አንደኛ ነፍስ የምትታይ አይደለችም፣ ረቂቅ ነች። ሶስት ግብረ ባህሪያተ ነፍስ አሉ። አራቱ ስጋ ባህሪያትና ሶስቱ ባህሪያተ ነፍስ የሰባቱ ድምር ውጤት ነን እኛ ሰዎች ስንባል። እነኚህ ሶስቱ ደግሞ የነፍስ ባህሪያት የሚታዩ አይደሉም፣ ረቂቅ ናቸው። ኦኬ። አላህ ግን እጁ መንፈስ ነው ወይ? ኤግዛምፕሉን ስለተጠቀምሽ ስለተመቸኝ እንደ ነፍሴ የአላህም እጅ መንፈስ ነው። ለምሳሌ ነፍስ በእንስሳትም አሁን በደም ውስጥ ለምሳሌ አለች። ቆይ ስለዚህ ነፍስ አንዴ በደም ውስጥ ስማኝ። ስላለች እንደዛው ነፍስ በደም ውስጥ እንዳለችው የአላህ እጁ በደም ውስጥ ነው ያለው። ከነፍስ ጋር ስላመሳሰልሽ እጁ ከደም ውስጥ ነው ያለው። እሺ አይደለም ልመለስልህ። እጁ በደም ውስጥ ነው ያለው ማለት አለ አይደል? አንተ አሁን እጅህ ላይ ኦልሞስት እንትኖች ይሄዳሉ፣ ደሙ ይዘዋወርበታል። ይሄ የፍጡር ባህሪ ነው። ፍጡሩን አልመስልም ማለት እጁ በደም ውስጥ ይሄዳል ማለት አይደለም ማለት ነው። ቀጥተኛ መልስ ነው። ትከሻ አለ ወይ ካልከኝ ትከሻ እኔ እጅ አለኝ፣ እጄ ትከሻ አለው። ይሄ ፍጡር ነው። ፍጡሩን አልመስልም ብሏል። ስለዚህ አለው ትከሻ ብዬ አልመልስልህም። እጅም አሁን እኮ ምን የፍጡር ነው። ማወቅ የፈለግከው? እጅም የፍጡር ነው ሶፊዬ። ትከሻ የፍጡር እንደሆነ ሁሉ እጅም የሰውን የፍጡር አይመስልም። አሁን ለምሳሌ ቆይ እጅ አለኝ፣ ቆይ ስማ፣ ቴንኪው። ቆይ ትከሻ ከሆነ የፍጡር ነው አልቀበልም አልሽ። እጅ ሲሆን ግን አይደለም እቀበላለሁ አልሽ። እጅም እኮ የፍጡር ባህሪ ነው። አይደለም። እሺ በእጆቼ ፈጠርኩ አለ። በእጆቼ ፈጠርኩ ማለት እየገለጸ ሊሆን ይችላል። እጅ ግን የፍጡር ነው ማለት አይደለም፣ ወይም መሳሰላል ማለት አይደለም። ግን ይህን ያህል አሁን አሳስቦ ከአንተ እጅ አለ የለው የሚለው ነገር ምንድን ነው ጥያቄ የሆነብኝ። ኦኬ፣ ቀላል። ስንት እጅ ነው ያለው? አልተገለጸም። እሺ አይታወቅም። አልተነገረንም። ምን ብሏል ነው ያልሽው ነበረ? አንድ እጅ ሊሆን ይችላል እንዴ? አልተነገረን። በቃ አላቅም። እኔ አሁን ለምሳሌ እፎይ አባቱ ስም ማን ነው ቢሉኝ አላቅም ነው ምልክ። ስለማላቅ ያለቀው መልካም። የማላቀው ምን ብዬ ልመልስ? እሺ፣ እጆቹ ጣቶች አሉት የሉትም? አልተገለጸም። እሺ አንተ እኮ ዞሮ እርግጠኛ ነሽ? ዞሮ ከሰው ጋር ለማመሳሰል ነው። ከማን ጋር? እርግጠኛ ከኢየሱስ ነሽ? ጋር አይደለ? አልተገለጸም አትበይ። ሁለት እጆች አሉት አላህ ሱብሃነሁ ወተዓላ። ቆይ ስማኝ አንዴ። ቆይ ጥቃት ግዴታ አይደለም። ግዴታ አንተ የምታመልከውን ኢየሱስ መምሰል አለበት ነው። አይ እኔ ማመልከውን ኢየሱስንማ ቢመስል በምን እድልሽ? በስጋ የተገለጠውን ቢመስል በምን እድልሽ? ተጀምሮ ያላለቀ ጣዖት ነው እኮ ይመስለው። እግር አለው፣ እጅ አለው፣ ጭንቅላት ይኑረው አይኑረው ማታቂውን ነው የምታመልኪው። ጭንቅላት የሌለው እኔ እንኳን የምታይ ሁለት እጅ ጥያቄ አለኝ እዚህ ላይ አካል። ቆይ ስለዚህ እጅ አለው፣ ስንት እጅ እንዳለው ግን አታቂም አይደለ? ቆይ ለምሳሌ እሺ ልንገርህ። እኔ አሁን ረዥም ነኝ አልኩካ። ስለዚህ ሶፊያ ረዥም ነው ቁመቷ ትላለክ። ሶፊያ ወፍራም ናት ቀጭን ናት ቢሉክ አልነገረችኝም ነው የምትለው እንጂ ምን አይነት ነኝ ትነግረኛለክ? ወይ መልካም። ደግሞ ስለዚህ እጅ የሆነ ጭራ አለኝ ከሰው የወጣ ስንት እጅ ፍጥረት አለኝ እንዳለው ነው። ነገራችሁ። መልካም እጅ አይደለም ነግሯችኋል። መልስልኝ። አይደለም መልስልኝ። ለምሳሌ አይደለም ቁመቴ ረዥም ነው ብያለሁ። ሰማኝ፣ ቁመቴ ረዥም ነው ብያለሁ። ከዛ ሌላ ነገር ግን አልገለጽኩልህም። ስለዚህ አሁን እኔ ምንድን የምመስለው ሰው አልመስልም? ምን አይነት ነገር ነኝ? ወይ እሺ ስለኔ ያስረዳ ብልህ ምን አይነት ናት ትላለህ? አላቅም፣ በቃ አልነገረችኝም። ስለዚህ ያልተገለጠ አካል ነው የምታመልኪው። ምንም ወይም ይሄ እንዴ ግዴታ አይደለማ። አይደለም ግዴታ እኮ ማለት ነው አንተ እንደምታያቸው ወይ ደግሞ ሶስቱ ስላሴ ተብሎ ወረቀት ላይ እንደተሳሉት ሰው መምሰል የለብን። አይ ጭንቅላት የሌለውን እንዴት ብለን እንስለዋለን? እናንተ እጁ ይገጣጠም ይለያይ እኮ አልታወቀም እኮ። ጭንቅላት የሌለውን አካል ለመሳል ራሱ ብንስለው ህጻናት ይፈራሉ። ያንን ስዕል አይተው ናይትሜር ይዛቸዋል። አይደለም አንዴ ሚዩት አታርገኝ፣ ሚዩት አታርገኝ። አሁን ቆይ ተረጋጊ። ስለዚህ እጅ ያለው ስንት እጅ እንደሆነ አልተገለጠም። እየካድሽ እንደሆነ ስለማቅ
ስለተግባባን ኤኒዌይስ ገልጸዋል። ሁለት እጅ ነው ያለው ተገልጿል። አልተገለጠም ብላለች። ችግር የለውም ተስማምቼላታለሁ። ትቃድ እንደዚህ አቂዳቸውን ያለው ጣት አለው ወይ ያለኝ እኮ እፎይ ጠየቀኝ። እጁን ሳይሆን ጣት አለው ወይ ብሎ ነው የጠየቀው። ጣትም ጠይቄሻለሁ፣ ስንት እጅ ያለው ብዬም ጠይቄሻለሁ። አልተገለጠም ብለሽ። እሺ ሁለት። አይ ሁለት። ኦኬ ሁለት ግራና ቀኝ ነው ወይንስ በአንድ በኩል ብቻ ነው እጁ? ቆይ አይደለም ግራና ቀኝ ነው ብዬ ሰውን አመሳስልልህ ምን የፈለግከው? እሺ ከዛ እጁ ጋር የቱ ጋር የተገጠሙ ልትለኝ ነው? ንገሪኝ። ግራና ቀኝ ነው ወይንስ በአንድ በኩል ብቻ? ቀኝ ነው። ግራ የለውም? የለውም። እሺ አስተክፊሩልህ። የለውም። እርግጠኛ ነሽ? ግራ አለው የሚሉ ካሉ ስህተተኛ ናቸው ማለት ነው። አይደለም። አሁን ፖይንቱ ምንድን ነው? አንተ እጁን የፈለክበት ፖይንት ምንድን ነው? ግራና ቀኝ እጅ ነው ያለው ወይንስ ሁለቱም እጆቹ ቀኝ ብቻ ናቸው? ቀኝ ብሎ ከፍጡራን ጋር አይመሳሰልም። ያለ ግራና ቀኝ ማለት የሰው እጅ የሰው ያንተና የኔ እጅ ግራና ቀኝ ነው። የፍጥር ግራና ቀኝ ነው። ከፍጥር ጋር እናመሳስለው። አላህ ግራና ቀኝ ነው ያለው ወይንስ ቀኝ ብቻ ነው? ለመጨረሻ ግራና ቀኝ ነው ብዬ አላመሳሰልም። ግራና ቀኝ ነው ብዬ አላመሳሰልም እያለች ነው። አይዳ መቀጠል ትችያለሽ፣ ደጋግመሽ እየገባሽ ስለሆነ። የአንቺስ አላ ግራና ቀኝ ነው ወይንስ ግራ ብቻ ነው? አይዳ ማይክሽን አንሻዋ። ግራና ቀኝ ተብሎ እንደ ፍጡራን የአላህ ሱብሃነሁ ወተዓላ እንትን አይመሳሰልም። ስለዚህ አንቺ ያላ ደግሞ ግራና ቀኝ ነው? የለም ግራና ቀኝ አይባልም። አቅጣጫ እንዲህ ምናምን ተብሎ አልተሰጠውም። ስለዚህ ግራና ቀኝ እጅ የለውም ማለት ነው። ለምን ሁለት እጆች አሉት? ከላስ በቃ 4 ነጥብ። ግራና ቀኝ የለውም ማለት ነው። ግራና ቀኝ አይባልም እንደዛ። ቴንክ ዩ። ስለዚህ ግራና ቀኝ ካለው ፍጡር ነው ማለት ነው አይደለ አይዳ? የአላህ ሱብሃነሁ ወተዓላ እጅ ከፍጡራን ጋር አታመሳስል። አንተ አይመሳሰልም። የአላህ ባህሪዎች ናቸው። ግራና ቀኝ ካለው ፍጡር ነው አይደለም ነው ጥያቄ። እንዴ ምን ግራና ቀኝ አይባልም። አቅጣጫ የለም። ከሰው ጋር አይመሳሰልም ያለች ግራና ቀኝ ነው ምናምን ሳይሆን አልታኝም። ግራና ቀኝ ካለው ፍጡር ነው አይደለም? ይሄ ብቻ ኮንፊርም አድርጉልኝ። አይደለም ፍጡር ነው አይደለም ሳይሆን ግራና ቀኝ ማለት አሁን ለምሳሌ አንተና ግራና ቀኝ እጅ አለ፣ ሰው ነህ፣ ከሰው ጋር አልመሳሰልም ብሏል። ስለዚህ ግራና ቀኝ እንደሰው አለው አይደለም። አመሳስይኝ አልወጣኝም። እጁ ግራና ቀኝ ከሆነ ፍጡር ነው ማለት ነው አይደለም? አይደለም። አምላክ ፈጣሪ ነው፣ ሁሉን የፈጠረ ነው። ግራና ቀኝ ካለው የፍጡር ነው ይመሳሰላል ከፍጡር ጋር ብለሻል እኮ። ይሄንን ኮንፊርም አድርጊልን እስቲ። ግራና ቀኝ ካለው ፍጡር ነው በይ እስቲ። እሺ ቆይ ግራና ቀኝ አለው እንበል፣ ከዛ ግን ሰውን አይመስልም። እሺ ምንድን ነው? አሁን ደግሞ አለው ወደሚለው መጣሽ። አለው እንበል ያልኩህ እሱ ቦታ ስለማላውቀው አይደለም። ሰማኝ ስለማላውቀው አይደለም። ኖ ሰማኝ አንዴ። ታወሩት እኮ ስለ ፈጣሪ ነው። እንበል የሚባለው ነገር የለም። ከሌለው የለም ነው፣ ካለው አለው ነው። ቤት አላስታውሱም ማለት ነው። ግራና ቀኝ ታወሩት ስለ ፈጣሪ ነው። ስለዚህ አይደለም። ሰማኝ አንዴ አለው የለውም ብዬ እርግጠኛ እንዳልሆን ቦታውን ስለማላውቀው፣ ስለዚህ እሺ ፖይንቱ ምንድን ነው? እሺ አሁን ግራና ቀኝ ቢኖረው ራሱ እንደ ሰው አይመስልም፣ ከሰው ጋር አይመሳሰልም። ምንድን ነው ፖይንት? ተገለጸም አልተገለጸም የለም። ዛሬ አምላካቸው በምን ያህል እየካዱት እንደሆነ በደንብ ይውልን። ዚስ ማይተደርሳል ዋናው መልሱ እኮ አንተ ይለንገረ የአንተ ሀሳብ ምንድነው? ከሰው ጋር እያመሳሰልክ ነው ይለንገረ አይደለም። ቆይ ራሳችሁ ፍጡር እያመለካችሁ እንደሆነ እኮ እየነገራችሁኝ ነው። ፍጡር እያመለካችሁ ነው። ያለሰው የለም። ቀኝ እጆች አሉት ሁለት ብለሽኛል አይደለ ሶፊ? ሜዲካል ስፓኒሽ ሜዲካል ነው ሶፊ? ሜዲካል አንተና ሜታርግ ሁለት ቀኝ እጆች አሉት ብለሽናል አይደል? እሺ ብለሻል። ስለዚህ አላህ አቅጣጫ አለው ማለት ነው። እናመሰግናለን። የለውም። ቀኝ እጅ አለው አልሽን እኮ ሁለት ቀኝ እጅ እንዴ?
እና አቅጣጫን ይገልጻል። ቆይ እሺ፣ አንዴ በደንብ ይገልጻል። ቀኝ ማለት ምን ማለት ነው? አንዴ ጥያቄ መልስልኝ። ሶስቱ ስላሴዎች አይን፣ አፍንጫ ምናምን ልክ አንተን ነው የሚመስሉት። ጺምም አላቸው፣ ነጭ ነው። ስለዚህ ሰው ናቸው። በሆነ አጋጣሚ ወደ ላይ ወጥተዋል፣ እያመለካቸው ነው። እኛ እንደዛ እናምንም። መንፈስ ነው እግዚአብሔር እንዴ መንፈስ ናቸው። የተጠየቅሽው መልሽ። እዛ ስዕል ላይ የምታየው እንደዛ መስሎሽ ከሆነ እሱ ለመማማሪያነት እንዴት ተሳለ ነው እኮ አስተምረኝ። ለምሳሌ ከየት መጣ ምስላቸው? ከየት መጣ? ከየት መጣ ምስላቸው? አትሩጪ። መገለጥ ይባላል። መገለጥ እኮ ለማን ተገልጠው? ኦልሞስት እኮ ትክክለኛ ሰው ናቸው። ሽፍት አታድርጊ። ቆይ ሽፍት አታድርጊ። አትሩጪ። አላ ሬጉላር የሆነ ቅርጹ የተዛባ ሁለት ቀኝ እጆች አሉት። ስለዚህ አቅጣጫ ሳለው አቅጣጫ ያለው ደግሞ ፍጡር ነው አይደለ? በአቅጣጫ የሚገለጽ ፍጡር ነው። ስለዚህ አላህ ፍጡር ነው። ፍጡር ያውም ቅርጹ የተዛባ ሁለት ቀኝ እጅ ያለው ቀኝ ሁለት ያለው ሰማይ ፍጡር ቢሆን ኖሮ አይደለም። ፍጡር ቢሆን ኖሮ እንደናንተ በምስል እናስቀምጥ። አይ ከድር ቅድም ማይክን አንሳው። ከድር ቅድም ምን ብለኸኛል? ፈጣሪ አቅጣጫና ዳይሜንሽን የለውም። በአቅጣጫና በዳይሜንሽን ከተገለጸ ፍጡር ነው ብለኸኛል። አይ እዚህ ጋር ተረት ስማ፣ ቅድም ያልከው እኛ ማለት ነው። አሁን ሁላችን እዚህ ላይ አምላካችሁን ክዳችኋል ያልከው ነገር አልካድንም። ይሄንን ልመልስልህ። አንደኛ የካድንም አይደለም። አንተ የራስን አቂዳ አስቀምጠሃል። አንተን አይደለም። ቅድም ሁለቱን ነው ያልኩት፣ እነሱን ነው ያልኩት። አንተማ የራስህ ከእነሱ የተለየ ስለሆነ አንተ እጅ ያለው ብለህ ግን አሁን ካነሳችሁ ነገር እስኪ ፕሩፍ ታምጣልን። ሁለት ምናምን ያለችውን ታምጣልን ፕሊዝ። ሁለት እንዳለው ማስረጃ ዝም ብለሽ የአላህን እንትን ማለት አትችይም። እንኳን አንቺ እሱም እንትን አላለም። ገብቶሻል? ማስረጃ ካለሽ እኛ እናምናለን። አላህ እንደዚህ ብሏል ካለ እናምናለን፣ እንቀበለዋለን። ካላለ ግን ዝም ብለሽ እዚህ ሁሱ ወይም እንትን አሉ ምናምን ብለሽ እንትን አትበይ። ሶፊ አንቺን ነው። ኦኬ እሺ፣ አንተ መልስ ነው የምትፈልገው? ኖ ካነሳሽ አሁን ስለ አላህ ስለ ቁርአን አንተን አይደለም። አንዴ ይቅርታ፣ አንተን አይደለም፣ ከድርን አይደለም። ቀጥ መልሱን ዝም ብለሽ የተጠየቅሽውን አንተ መልስ ነው የምትፈልገው እኮ መልስ ነው የምትፈልገው። እኔማ ፍጡር መሆኑን አሳየው። በቃ ጨረስኩ። ደን ፍጡር ነው። እንዴት አድርጋ አሳየህ እኮ? እንዴት አድርጋ አሳየህ? ኦኬ በአቅጣጫ የሚገለጽ ነገር በሙሉ ፍጡር ነው። ምክንያቱም ሁለት ቀኝ እጅ ያለው አልሽ። በምን አይነት አቅጣጫ ገለጸ እኮ? በምን አይነት አቅጣጫ ተገለጸ? በቀኝ ቀኝ በሚል እጅ ነው የተባለው። አቅጣጫ በምን አይነት? ቀኝ በሚል እጅማ እጅ ነው። ሁለት ቀኝ እጅ ያለው ፍቴ ቀኙ ዳይሬክሽን ነው። እጅ የሚለው አካል ነው። ስለዚህ ቀኝ የሚባለው ነገር ከመፈጠሩ በፊት አላህ እጅ የለውም ነበር ማለት ነው። ስለዚህ አላህ አካሉ ራሱ የተፈጠረ ነው። አሌስ ቀኝ ግራ ዳይሬክሽንም ማን የፈጠረው? ማንም ይፍጠረው። ለምን ማንም ይፍጠረው? ማን የፈጠረው? ማንም ይፍጠረው መልስ አይደለም። ማን የፈጠረው ዳይሬክሽንን? አላህ ፈጠረው ብትይ ራሱ ቀኝን ከፈጠረ በኋላ ነው ሁለት ቀኝ እጅ ያለው ማለት ነው። ምክንያቱም ቀኝ በሌለበት ላይ እጅ ሊኖረው ስለማይችል። አንተ ራስን ፈጥረከዋል። ፖይንቱ አልገባሽም። በደንብ ክሊር ላድርግ። ፖይንቱ ገብቶኛል። በቃ ፈጣሪ አይፈጠርም። ከፈጠረ በኋላ ከተፈጠረ በኋላ የምትለው ነገር አይደለም። አይፈጠርም። ያለ የነበረ ወደፊት የሚኖር ነው። አልተረዳሽውም። ምን ብለሽኛል? እሺ ቆይ አንዴ ቀለል ያለ ጥያቄ ልጠይቅ። አንዴ አይ ፖይንቱ ስላልገባሽ ነው። ስለገባኝ ነው እንዳልገባሽ። ሁለት ቀኝ እጅ አለው አልሽ። አዳምጪ። ሁለት ቀኝ እጅ አለው አልሽ። ኦኬ ግራ ብዬ ስጠይቅሽ ዳይሬክሽን ነው የለውም ቀኝ እንጂ ብለሽኛል። ማማን ብለሻል አላልሽ? ቀኝ ነው እንጂ ግራ አይደለም ብለሻል አይደለ? ሶፊ እየመለስሽልኝ ሰዓታት ጊዜ። አቤት። መልካም ቀኝ እንጂ ግራ እጅ አይደለም ያለው ብለሽኛል። ሁለት ቀኝ እጆች አሉት ብለሻል። መልካም
ቀኝ የሚለው ነው አካሉ ወይንስ እጅ የሚለው ነው አካሉ? ማስረጃም እየጠየኩ እፎይ ቆይ ሰማኝ አይደለም። ሁለት ቀኝ እጅ ማለት እንደው ሁለት ቀኝ እጅ ከሆነ የሰው ልጅ ሁለት ቀኝ እጅ አለው? ችግር የለውም። ስለዚህ አላህ ሁለት ቀኝ እጅ አለው አይደለ? አይመሳሰልም። በቃ ከኛ ፈጣሪ መሆኑን የምታውቅበት አይመሳሰልም። እሺ ቆይ ስለዚህ ሁለት ቀኝ እጅ አለው አይደለ? አላህ አንዴ አዳምጠኝ። አንዴ እኔ ልጠይቅህ። አንዴ ብቻ አታውራ። አዳምጪ በደንብ አስተውሉ። አንዴ ብቻ እስቲ ቆይ አዳምጪ። ተራሽን በደንብ አስተውሉ። ሁለት ቀኝ እጅ አለው ብላለች። አላህ እጅ እንዲኖረው የግዴታ ቀኝ የሚባለው ዳይሬክሽን መኖር አለበት። ቀኝ የሚለው ዳይሬክሽን በሌለበት አቅጣጫ በሌለበት ላይ እጅ ሊኖረው አይችልም። ስለዚህ አላህ እጁ የሚመጣው መቼ ነው? ቀኝ የሚለው አቅጣጫ ከመጣ በኋላ ነው። ቀኝ ሲኖር ነው እጅ የሚኖረው ማለት ነው። ይሄ ማለት ደግሞ አላህ አቅጣጫን ፈጠረና ለሰውነቱ ወይንም ሁለት እጅ ፈጠረ በቀኝ በኩል ማለት ነው። ቀኝ በሌለበት ላይ እጅ ሊኖረው ስለማይችል ማለት ነው። ይሄ ደግሞ ራሱ አላህ ራሱ ላይ እጁ ላይ ምን ይሆናል? የፍጡር ባህሪ ለጥፏል ማለት ነው። ወይንም ፍጡር እላው ላይ ምን ብሏል? ሰክቷል ማለት ነው። እሺ አንዴ ሰማኝ። አዳምን ማን የፈጠረው? አንዴ ሰማኝ። ምን አገናኘው ከፖይንታችን ጋር? አይ መልስልኝ። አንዴ የምጠይቅህ መልስልኝ። አዳምን ማን የፈጠረው? ካነሳሁት ፖይንት ጋር ምን ሪፊት በእናንተ አዳምን ማን የፈጠረው? አንዴ መልስልኝ። ምን አገናኘው ካነሳሁት መልስ? አሁን ከሰጠሁት እኮ ፖይንቱ ሲያገናኘው እኔ ያሳያለሁ። አዳምን ማን ፈጠረው? ምን አገናኘው? እግዚአብሔር ፈጠረው። ቀጥሽ። እሱን ያው ካልተገናኘ ታስቆመኛለህ። እንደ ስለሚገናኝ ነው። ማን ፈጠረው ነው ጥያቄ። እግዚአብሔር ፈጠረው። ቀጥሽ። በምኑ ፈጠረው? ምን በምን ፈጠረው? በምኑ ፈጠረው? ሁሉ በእርሱ ነው። ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። በቃሉ በምኑ ፈጠረ? ሁሉ በእርሱ ሆነ። ሁን በቃ ሁን። አንተ አዳም ሁን ብሎ ነው የፈጠረው? ወር በምን ፈጠረው? ያ በቃሉ ፈጠረው። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ላይ አዳምጫ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ስለዚህ ሁሉ ነገር የሆነው በቃሉ ነው። አንዳች እንኳ ያለ እሱ አልሆነም ይላል። እሺ አንዴ አዳም የሚባል ሰው ተፈጠር ተብሎ ነው የተፈጠረው? ካፈር ነው የተፈጠረው? ተፈጠረ። በቃ አሁን ምንድነው እኮ በምን ተፈጠረ? በምን ፈጠረው? በምን ፈጠረው? በእጁ ነው የፈጠረው ወይ ሁን ብሎ በቃሉ ነው የፈጠረው? በምን የፈጠረው? በቃሉ አልኩሽ እኮ። ያ ቃሉ አካላዊ ነው፣ የሚፈጠር ነው። ለዚህ ነው ዕብራውያን ምዕራፍ 1 ላይ የሚላለ መጽሐፍ ቅዱስ ላይ አለ እንደዛ። አሁን እኮ ነገርኩሽ እኮ መጽሐፍ ቅዱስ ላይ አለ። አዳም በቃሉ ተፈጠር ብዬው ተፈጠረ የሚላለ አሰማም ልጅቷ ማለት ነው አለ። መልስ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ለእርሱ አልሆነም። ሁሉ በቃሉ ተፈጠረ እያልኩሽ፣ ሁሉ በቃል ሆነ፣ ከሆነውም እንኳን አንዳች እንኳን ያለ እሱ የሆነ የለም። አሁን ከአላህ ፍጡር ከመሆን ጋር ምን አገናኘው? ጥያቄው በደንብ አስተውሉ። አንዴ ጥያቄን ስማኝ። አንዴ በደንብ ተረዳኝ። አንዴ በደንብ አዳምጪ፣ ተረጋጊ። ቆይ አላህ ቀይ ለማስቀየስ ነው ሐሳብ ስላልገባ የምትመልሰው ሌላ ነገር ነው አይደለም። ጥያቄ ፕሊስ በደንብ ገብቶኛል። ይሄን ሰምተህ መልስልኝ። ተረጋጊ። ቆይ አዳምጪ። ሎክ አላህ ያለ ቀኝ እጅ ሊኖረው እንደማይችል አሳይቻችኋለሁ። ቀኝ ደግሞ ፍጡር እንደሆነ አቅጣጫ ፍጡር ከሆነ ያ ፍጡር በሌለበት ደግሞ እጁ እንደማይኖር ተማመነ። ስለዚህ አላህ ወይንም እጁ ፍጡር ይሆናል ማለት ነው። እጅ የሚለው አካሉ ያላህ ፍጡር ይሆናል። ወይንም ደግሞ ቀኙ ዳይሬክሽን በራሱ ፍጡር ያልሆነ ይሆንና ቀኝ የሚባል አቅጣጫ ራሱ ፈጣሪ ያለ ማለት ነው። ከድር ቅድም ምን ብሎናል? ዳይሬክሽን እና ዳይሜንሽን ለፈጣሪ ከተሰጠረ የፍጡር ባህሪን ያመጣል ብሏል። ከድር ተስማማለህ? የሚመስለው ምንም ነገር የለም ብያለሁ። ደግሞ አንዴ ኢየሱስ ፈጣሪ ነው ፍጡር ነው? ኢየሱስ ዳይሬክሽኑን ትቀበላለህ? አሁን ጤነኛ አይደለችም። ሚዩት አደርጋለሁ። አንዴ ኤፎይ አንዴ ብቻ አንዴ። ኦኬ ዳይሬክሽንን ትቀበላለህ አንተ? አሁን እሷ ባለችው አላህ ሁለት ቀኝ እጅ አለው ብላለች። ቀኝ የሚለው ፍጡር ነው አይደለ? አቅጣጫ ነው። ራይት? እየሰማሁህ ነው።
ጨርስና አቅጣጫ ነው አይደለ? ቀኝ የሚለው አቅጣጫ ነው አይደለ? ቀኝ ማለት አቅጣጫ ይሆናል። እስኪ ንገረኝ አንተ ምንድን ነው እሱ? እሺ ሁለት ቀኝ እጆች አሉ ሲባል ምን ማለት ነው? እኔ አለው አላልኩም። እጆች አሉት አላልኩም። አካል አለው አላልኩም። ግን አሉ ቀኝ ሲባል ለሚሉ ግራ ዳይሬክሽን የለውም። ይገልጻል ወይ ነው ግራ ሳይሆን ቀኝ እጅ ነው ያለው የሚሉት ምን እያሉ ነው? እኮ አሁን እያልኩ ያለሁት አንተ ባመጣኸው ቀኝ ይሁን ግራ ይሁን ዳይሬክሽን ይገልጻል ወይ ነው ምልክት። በደንብ ከገለጸ እስኪ ዲስክራይብ አድርግልን። ግራና ቀኝ ዳይሬክሽንን አይገልጽም። አሁን ለምሳሌ ዳይሬክሽን ምክንያቱም ለምን መሰለህ ይህንን ያልኩት ግራ የለውም ቀኝ ነው። ዛት እንዳለው ተማምነናል። አቅጣጫ ነው አይሚን አካል አለው አይደለ? እነሱ በሚያምኑት ያ አካል ደግሞ በቂያማ ቀን የሚታይ ነው። ያ የሚታየው ደግሞ ሁለት እጅ ነው። ያ ሁለቱ እጅ ደግሞ በቀኝ በኩል ነው። አቅጣጫ አይገልጽም ብለህ ነው የምታምነው ይሄንን? ምክንያቱም የሚታይ አካል አለው። ያ አካሉም ደግሞ በቀኝ በኩል ነው። እሺ ልመልስልህ። ምክንያቱም እንዳትተረጉመው ማለት ፈልገህ ነው። ችግር የለውም እንዳትተረጉመው በደንብ አስተውል። ማሰሪያውን የሚታይ ሁለት እጆች ሁለት ሚሉትን እንዳዘነጋ የሚታዩ ናቸው። እነኛም ደግሞ በቀኝ በኩል ብቻ ናቸው፣ በግራ የለም ተብለሃል። ቀጥል። እሺ አንዴ ከርዕሱ ልውጣና ሶፊ ማለት ነው እዚህ ጋር የነበረችው ብታስገባ ጥሩ ነው። ምክንያቱም አንዴ ሪስፔክት አድርግ። አንተ ሴት ልጅ ነች፣ ሪስፔክት አድርገህ እያወራት ነው። እሷ ደግሞ ታዳምጥህ። አንቺ ለማውራት ከፈለግሽ እዚህ ጋር አዳምጭና፣ ምክንያቱም ያስወጣሽል የእሱ ቤት ነው። አንድ ነገር እሱ እያወራ በላይ እንትን የእሱ ባህሪ ተረጅና እንትን በይ እና ሶፊ ብትመልሳት ጥሩ ነው። ምክንያቱም የጀመረችውን ነገር እንትን ደጋግማ ያሰረብሽ እኮ እያያት እኮ ነው። ደጋግማ እየረበሽ እዚህ ሙስሊሞች ማለት ነው ለማውራት ከፈለጋችሁ ሪስፔክት አድርጋችሁ በላይ አታውሩ እና ሪስፔክት አድርጉ። እሱም ሪስፔክት እያደረጋችሁ ነው። ግን የምትሳደብ ከሆነ ሴት ልጆች ናቸው እንትን አትበላቸው ፕሊዝ። እና አንተ የጠየቀኝ ጥያቄ ለእኔ ብቻ ሳይሆን እኔ አንተ የጠየቀውን ጥያቄ እኔ መጠየቅ እፈልጋለሁ ሙስሊሞች። ምክንያቱም እኛ ሁሉም አዋቂዎች አይደለም ሙስሊሞች ብንሆንም ማለት ነው። እና መጠየቅ ያለባችሁ ራሳችሁን ጠይቁ። ስለ አንድ ኡስታዝ እንደዚህ ስላለ ምናምን አይደለም፣ ራሳችሁ ጠይቁ። ምክንያቱም ቲክቶክ ላይ አሁን ባለፈው ከሁሱ ጋር ነበር ውይይቱ ክርክር ነበር እና እኔ አስደነገጠኝ ሁሱ ባለው ማለት ነው። እኔ እንደዚህ እኔ በተማርኩት አስቤውም አላውቅም። ቁርአን ላይም እንደዛ አይልም። እና ሁለት እጆች አሉ ስትይ ደግሞ አምጪ አሳይኝ። እኔ አሁን ክርስቲያን ሆኜ ምናምን አይደለም። ሰምታው ከሆነ እሱ ሁለት እጆችን በግራና በቀኝ በኩል ናቸው ያሉት ብሎ ነው ያለው። ራሱ ሁለት እጅ አለው እያለች ነበር። እስቲ ሰው አትመልስልኝ። አበባ የለበሰችው ግን እፎይ እዚህ ላይ አንተ ጠይቀኸኛል፣ መልሻለሁ። እኔ ጥያቄ አለኝ። መጨረሻ እንዳታስወድድ ሳልጠይቅ ጥያቄ ጠይቃለሁ። ችግር የለም። ኦኬ ዑመርና አብዱራህማን አብደላ አህመድ እድለቢሶ አይዳ እፎይ አንዴ። ኦኬ ቅድም ሶፊ ተራውን እስከሰጠኝ እየጠበቅኩ ነበረ። ቅድም ሶፊ ያነሳችው አንድ ጥያቄ ነበረ። እሺ ለምሳሌ እናንተ ሶስቱ ስላሴ ብላችሁ እንትን በምስል ላይ ያሉት ነገራቶች ምንድናቸው ብለህ ነበር። ያኛ ቅድም ምን ብያለሁ? እሱ ስመልስ መገለጥ ይባላል። በመጽሐፍ ቅዱስ ላይ እግዚአብሔር በመገለጥ ነቢያቶች ጋር የተገለጡትን ለመማማሪያ የተቀመጠ እንጂ እግዚአብሔር እንደዚህ ነው እንደዚህ አይን እጅ እግር ኖሮት እንደዚህ ሶስት ቁጭ ያሉ ተነጣጥለው ብለን አናምንም። እግዚአብሔር ማንንም ይመስል አይደለም፣ ማንንም አይመስልም። ደግሞም እንደዚህ በፓርቲሽን ተከፋፍሎ ከዛም ደግሞ ሶስት ሰዎች እንዲህ ቁጭ ያሉ ናቸው ብለን አናምንም። ሲጀመር እግዚአብሔር ማንም ያየው እንኳን ምስል ስለ ቀርቶ እንኳን እንደዚህ ስዕል ስለ እግዚአብሔር ይሄ ነው ልትል ቀርቶ ማንም ያየው የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደሚናገረው እግዚአብሔር አንድ ሰው እንኳን ያየው የለም ይላል። ጢሞቴዎስ ምዕራፍ 1 ቁጥር 1 ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ደግሞ እግዚአብሔርን አንድስ እንኳን ያየው የለም ሊያየውም አይቻልም ይላል። ስለዚህ ማንም ያየው የለም ሊታይ ነቢያቶች በእንትን ያዩትን የተገለጠ ነው፣ መገለጥ ይባላል። እሱ ለመማማሪያነት የተቀመጠ እንጂ ይሄ እግዚአብሔር ነው ይሄን ይመስላል አይደለም። እግዚአብሔርን ተውና አብዱራህማን ነው የጠየቀኝ።
አይደለም እግዚአብሔርን ታውና በእኛ ስዕላቶች የመላእክት እንኳን ተብለው እነዛ ኤግዛክትሊ ይሄ ነው ብለን አናምንም። ዝም ብሎ ለመማማሪያ የተቀመጡ በእንደዛ አይነት መልኩ ተገልጠው እግዚአብሔር ኢየሱስ ነው። ቆይ አንዴ እኔን ይጨርስ። የሚካኤል የገብርኤል ስዕል ተብለው ሲባሉ እንኳን የተገለጡበትን ያንን ጽሑፉ መሰረት አድርገው እንደዛ የተሳሉ እንጂ መላእክት እንኳን ለመላእክት እንኳን ኤግዛክትሊ ይሄንን ነው ታዲ የሆነን አካል እያየ እንደሚስለው የተሳሉ እንደዛ አይደሉም። ልክ ለምሳሌ አሁን ሱረቱ መርየም ላይ ካየ ከቁጥር 17 እስከ 21 ካየ ጅብሪል ወደ መርየም ሲመጣ ሰው ተመስሎ ነው የመጣው። እሷ ጋር መልአክ ሰው ነው እንዴ? ሰው አይደለም አይደለ? ግን እሷ ጋር ሲመጣ በሰው አምሳል ተመስሎ ነው የመጣው። ልጅ ልሰጥሽ መጣው ሲል ወንድ ሳላውቅ ምናምን ብላ ትተለዋለች። ግን ሲመጣ ወደ እሷ እንደ ሰው ተመስሎባት ነው። ደጋግሞ መሐመድ ጋም በሰው በዲያል ከልቢም እየተመሰለ ይመጣ ነበር እሱ መሰል ብሎ። ያ ማለት ግን ጅብሪል ያንን ይመስላል ማለት አይደለም። ስለዚህ ምንድነው እኛ መጽሐፍ ቅዱስ ላይ በተገለጸው ለመማማሪያነት የተሳሉ ናቸው። እግዚአብሔር ደግሞ መንፈስ ነው ብለን ነው የምናምነው። መንፈስ ነው፣ በሁሉ የሞላ ነው። በስፔስ እና ፕሌስ የሚያካብበው የሚያዋስነው አይደለም። መንፈስ ነው፣ ሊታይ አይችልም፣ አይታይም። ስለዚህ ከዚህ እስከዚህ እንደዚህ ተብሎ የሚገለጽም አይደለም። አሁን ወደ እናንተ ጋር ስንመጣ ግን ቆይ አንዴ እኔ ጨርስና ከድር ለቅላለሁ ጨርስልኝ። ይቅርታ አብደላ ይቅርታ። ከድር አንተ ጋር እመጣለሁኝ። ቆይ ክርስቶስ ጋር ነው የአንተ ጥያቄ። ክርስቶስን እሺ ልልን ካለና ልለፍ። ኢየሱስ እግዚአብሔር ነው ወይ? አዎ እግዚአብሔር ነው፣ በስጋ የተገለጠ። አይቶ በቃ የኔን ተውና ወደ አብደላ። ይቅርታ እኔ በማችን በመግባቴ ይቅርታ አብደላ። እሺ አብደላ አሁን የእናንተን እሺ አንዴን ካልኝ አንተን አቂዳን ልለወቀውና አላ ዛቶች አሉ ብለህ ታምናለህ? ቆይ ይቅርታ አድርግልኝና ይሄን ያነሳውበት ነገር ምን መሰለህ፣ ለመማማር ስለሆነ የምናወራው ማለት ነው። ይሄን ያነሳው ብለን መሰለህ እኛ ጋር አሁን ቆይ አንዴ እኔ አሰማው እስካሁን አንዴ ብቻ እስከዛን ጠይቅ፣ ችግር የለውም። የቻልኩት እኔ ያው እንትን የለኝም፣ ግን ያው ግልጽ ስለማድረግ ነው ማውራ፣ ያው እውቀት መማማር ስለሆነ ነው ይሄን ያነሳሁት። እና ቅድም ጀምሬ ስለተከታተልኩ ነው እቺን ያነሳሁት። እና አሁን ይሄን ለምን ጠየቅኩ መሰለህ፣ እኛ ጋር አሁን ስለ እጅ ምናምን እያወራችሁ ነበረ ከሶፊ ጋር ረጅም ሳስተዋሉ ስለሰማው ነው። እና እኛም ጋር አሁን እናንተ አሁን በገለጽክልኝ መንገድ አሁን ሶስቱን እንትን ወይም የመላእክቶችን ስዕል ሁኔታቸውን በገለጽክልኝ ልክ አላህም ጋር አላህ ለኛ በሚገባን መልኩ ገልጾት ነው እንጂ እንደዛ ነው በቃ። ያ ማለት እኔ በእጅ ገልጾት ከሆነ ራሱን ለምሳሌ እኔ በእጅ በፈጠርኩት ነገር ብሎ እንትን ብሎ ከሆነ በኔ አይነት እጅ ነው አይደለም፣ ጣት እንዴት ነው ምናምን አይደለም፣ ለኔ በሚገባኝ ወይ ነው እንደገለጽ አድርጌ እንትን ብለው። ለምን አላህን የሚመስል ምንም አይነት ነገር ለይሰ ከሚስሊ ሸይء ወሁወ ሰሚዑል በሲር የሚል ቁርአን እንዳለ ስለማቅ እሱን መሳይ ምንም ነገር የለም። እሱ ሰሚም ተመልካች ነው። ይሄ ማለት እንደኔ አይነት አይን ነው፣ እንደኔ አይነት እጅ ነው፣ እንደኔ አይነት ጆሮ ነው አይደለም። ለመሰለፍ ወይ እዚህ ጋር አስጨርሰኝና ማለት ነው እኛ ሩሃችን ሁላ የኛ ሩሃችን እንኳን የት እንዳለች ማናቅ ህዝቦች ነን። የኛ ጭንቅላት የሱን የአላህን እንትን ለየሆነ ይሄ ነው ብለን ለመቅረጽ ምንችል አይነት ፍጥራን አይደለንም። የፈጣሪ እንትን ነው አላህ የነገረን የመቀበል ግዴታ ያለብን ህዝቦች ነን። መخلوቅ ስለዚህ ሜቢ አብዱላ አላህ ይሄ ነው የነገረን ነው እንጂ እንትን ምንለው ያልነገረን ይሄ እንደዚህ ነው ብለን ልንስለው ምንችለው አይነት ፈጣሪ አይደለም። እኛ ፈጣሪ ማለት ለምን እሱን መሳይ ምንም አይነት የለም ብለን እንትን ምናምን ሰዎች ነን። እና የተነገረን ከማመኖች ይሄ ነው ብለን መመሰልም አንችልም። በቃ የተነገረንን ነው ልንይዝ የምንችለው ነው። ዋናው ፖይንትን እንዳገኘው ሰው ከተነገሩት ውስጥ እነኛውን እጅ አለው ምናምን የሚሉትን ታጸድቃለህ ወይንስ ነው እነሱ ይተረጎማሉ ነው የምትለው? ሁሉን ማጸድቃለሁ፣ ግን ማጸድቀው በነገረኝ ልክ ነው። ያልነገረኝን ይሄ ሊሆን ይችላል ብዬ አልገምትም። ኦኬ፣ ስለዚህ አላህ እጅ አለው እግር አለው ብለህ ግን ታጸድቃለህ ተናግሮ ከሆነ። አዎ፣ ግን እንደኔ አይነት እጅ ነው እግር ነው አልልህም። የነገረኝ ነው ላረግ የምችለው። ምክንያቱም አላህ እንደኔ አይነት የማንንም አይመስል ፍጡር አይደለም፣ ፈጣሪ ነው። አለው ብለህ ታምናለህ? የነገረኝ ከሆነ አዎ፣ ግን እንደኔ አይነት እጅ ነው አልልህም። ለምሳሌ የሰውም የእንስሳም እጅ አለው ልትል ትችላለህ፣ ግን የእንስሳ እጅ እንደ ሰው እጅ ነው አልልህም። የፈጣሪና የፍጡር በዛው ልክ ነው እንትን። ምክንያቱም አላህን መሳይ ምንም አይነት ነገር የለም። አላህ እጅ አለው ካለኝ ለምሳሌ ፊቴን ሳይችልም ጣብለህ ለቅሶ ቤት ስትሄድ ፊቴን ዘርግታ አትሰጣቸውም።
የሆነ የምትግባባበት እንትን ነው። አላህ በእጅ ለፈጠርኩት ነገር ካለኝ ይሄ ማለት በእጁ አብኩቶ ነው ወይ ምናምን ልትለኝ አትችልም። አንተም ሊገባ በሚችለው ወይ ነው። እሱ ሳይሆን ጥያቄ ሊትራሊ ግን እጅ አለው የማንንም የማይመስል ብለህ ታምናለህ? ከነገረኝ በቁርአን ውስጥ የነገረኝ ከሆነ አዎ። ምክንያቱም የጀነት ማለቢ ማምን ፍጡር ስለሆንኩኝ ማለት ነው። አብደላ ምንድነው ሰውን እያደረክብን ያለኸው? እርግጠኛ አይደለህም። አምላክን አለው የለው የምታመልከውን እርግጠኛ ሆነህ እየነገርከን አለ ነው። ያኔ የነገረኝ በሙሉ እርግጠኛ ሆኜ የምቀበል ሙእሚን ነኝ። እሺ ምን አለው ብለህ ነው የምታምነው? ምን አለው ብሎ ተናግሯል ቁርአን ላይ። አሁን እኮ አንተን እየነገርከኝ እኮ አይደለማ። አንተ እኮ ነው እዚህ ጋር ተረዳኝ። እኔንም ቁርአን ላይ ምን አለኝ ብሎ ተናግሯል። አብደላ አንተ እኔን ስጠይቀኝ እኮ እኛ እንዲህ ነው ምናምነው ብዬ ነገርኩህ አይደል? ያንተን ደግሞ በዛት ጉዳይ ላይ አላህ አለው የለውም ብለህ አንተ ነው የምንነግረኝ። ከዛ ያንተንማ ይኸውልህ እኔም እኮ ነገርኩህ። አላህ በእጅ የፈጠርኩት ነገር ካለኝ እጅ እንዳለው ነግሮኝ ከሆነ አዎ እጅ አለው ብዬ አምናለሁ። ግን የኔን አይነት እጅ ነው የእንትን አይነት ጣት ያለው ነው እንዴ ጣት አለው ጥፍሩ ያደገል ቆርጠው ነው ብዬ የፍጡር አላረግብህም። የፍጡር ካልቆረጠው ኑቅሳን ነው ጉድለት አለበት። ምክንያቱም ቆሻሻ ይዛል። እንደዛ ብዬ አላመሳሰልን ነው። ከፍጡር ካመሳሰልኩት አሳንሰዋለሁ ፈጣሪነቱን። ኦኬ አሁን እንጃ ከድር አግኝተዋል ፖይንቱን በደም ያብደላል። አንድ እኔ ጥያቄ አለኝ። እሱን ተሆና እሱ 10 የደጋገመው እኮ ሱረቱ ለእንትን ተነገረ። ማንም አላህን የሚመስል የለም። አላህ ራሱ ተናግሯል ሱረቱ አሽራ ላይ። አንተም ታውቀዋለህ፣ ደጋግመህ ሱራዎችን ታነሳቸዋለህ። እኔ አሁን ጥያቄ ወደ ክርስቶስ ስንመጣ ክርስቶስና እግዚአብሔር አንድ ናቸው? ክርስቶስ ራሱ እግዚአብሔር ነው፣ በስጋ የተገለጠ እግዚአብሔር ነው። ሁሉም ነገር ያውቃል። ኢየሱስ ሁሉም ነገር ያውቃል። እውቀት ምንድን ነው እሱ? አሁን እግዚአብሔር ሁሉን ነገር ያውቃል ይላል። ይቅርታ ልወጣ ስለሆነ የአሁኑ ነገር ተግባባን ከሆነ ወይ ሌላ የምታስረዳኝ ነገር ካለ ካልሆነ ግን የቸኩልኩበት ጉዳይ አለ። አንተ እኮ አብደላ እንትን አደረክብና ምን አደረክብን መሰለ? ግልጽ ልታደርግልን አልቻልክም እኮ። ያላ ዛት እንዳለው ታምናለህ አይደለ? ኖ አንድ እዚህ ጋር ምን መሰለ፣ እኔ ሙስሊም ብቻም ሳይሆን ሙእሚንም ጭምር ነኝ። ባላየሁትም ነገር አላህ በነገረኝ ነገር የማምን አማኝ ነኝ። እያንዳንዱ ነገር ዲቴል ልየው ብዬ እንትን ምራራለው። ምክንያቱም ብዙ ነገራቶችን ሳናይ ነው የምናምነው እኛ። ነብዩን አይተን አይደለም ተነግሮ ማየት ነሰሰርሊ እኮ ማየት አለበት ብዬ እኮ አላልኩም እኮ ነኝ። እዚህ ጋር ደግሞ በአላህ ጉዳይ ላይ ገብቼ ለመዘላበድ ይቅርና የኔ ሩህ እንኳን የት እንዳለች ማላውቅ ፍጥረት ነኝ። ሩሄ አሁን የኔ ተቀመጠችው ሩሄ። ስለዚህ ስለ አምላክ ብጠይቅህ ምንድነው መመለስልኝ? ካዳ የነገረኝ ነው። ስለ አምላክ ብጠይቀኝ አላህ የነገረኝ ነው ልቀበልህ የምችለው። እሺ የት ያለው አላህ? እሺ ቁርአን ላይ የት ነኝ ብሏል? እኔን ትጠይቀኛለህ እንዴ? አንተ እኮ ነው ያንተን አምላክ ምን ነገረኝ። ይኸውልህ እዚህ ጋር አርራህማን አራሽ ተዋውሏል። አብደላ ቁርአን ላይ እዚህ ቦታ አለ ብሏል። አላህ እንደዚህ ያለው ብሏል ካልኩህማ እኔ ነኝ አንተን አላህ እየነገርኩህ ያለሁት። ከዛ እሱን አምልክ ልልህ ነው። ለምን ይሄን ያልኩህ ለምን ታውቃለህ? ቆይ ቁርአን ላይ እንደዚህ ብሏል ብዬ ከነገርኩህና መልሼ ለምን ጠይቀሃለሁኝ? ገባ? አላህ እዚህ ቦታ ብሏል አላህን ነው ስልህ እሺ የት ነው ያለው መልሰህ የምትጠይቀኝ ከሆነ ከዛ ራሴው ምነግርህ ከሆነ ለምን መጠየቅ አስፈለገኝ? አንተ ለኔ ምን የት ነው ያለው ብለህ ነው የምታምነው? እኔ ቁርአን ላይ አርራህማን አልአርሽ እስተዋ ባለው አምናለሁ። የዑለማዎች የተለያየ ትርጉም ካለም የነሱንም ደግሞ የራሳቸው ኢጅቲሃድ ነው ብዬ እቀበላለሁ። ምን ማለት ነው? ፈስርልና። ምኑን? አሁን ያልከውን አረብኛ። አርራህማን አልአርሽ እስተዋ ቁርአን ሱረቱ ጣሃ ላይ አላህ ከአርሽ በላይ ሆነ ይላል። እዚህ ጋር የዑለማዎች ወይም ደግሞ የሙፈሲሮች አረዳድ የተለያየ ነገር ካለ የነሱንም አረዳድ እቀበላለሁ። እኔ ግን የተረዳሁት ነገር እዚህ ጋር አርራህማን አልአርሽ እስተዋ በሚለው አምናለሁ። ምን ብለህ ነው የነሱን የተለያየ አረዳድ የምትቀበለው? ከአርሽ በታች ነው ቢሉም ትቀበላለህ? እኔ የራሴ በተረዳሁት አርራህማን አልአርሽ እስተዋ የሚለውን እቀበላለሁ። ይሄም ማለት አላህ ከአርሽ በላይ ሆነ የሚለውን ማለት ነው። በዛት ነው በእንትን ነው የሚለው ነገር ደግሞ እዚህ ጋር ብዙ አይነት የእውቀት አባቶች የራሳቸውን ምልከታ የያዙበት መንገድ አለ። የነሱንም አከብራለሁ አይደለም ማለት ነው። ቴንክ ዩ። ግልጽ ነው። የእውቀታችን የአረዳዳችን ልክ ነው እንጂ ቁርአን ግልጽ ነው። ግልጽማ ከሆነ ሙፈሲሮች ሊቃውንቶች የተለያየ ሊሉ አይችሉማ። የተለያየ ከሆነ ደግሞ
ሙሐመድ ባለው መሰረት ኡመቶቼ ይከፋፈላሉ 73 ቦታ 72ቱ የገሃነም ናቸው እንዳለው ተከፋፍላችሁ ገሃነም እንዲገቡ ሆኗል ማለት ነው። አንደኛው መንገድ እሺ ወደ እኔ ልምጣ ወደኛ አንድ ፈድር አላደረሰኝ ቆይ ኖሪ አብዱላ ትንሽ ድምፅ ርቋል። ስለዚህ ምን እያልከን ነው? የሁሉም ትክክል ነው ትለናለህ መልሰህ። ሁላችንም ሁሉም የኢጅቲሃዱ ልክ ያገኛል። እኔ የማምነውን ነገርኩ። አላህ ከአርሽ በላይ ነው በሚለው አምናለሁ አልኩ። አላህ ከአርሽ በላይ ነው በሚለው አምናለሁ። ከአርሽ በላይ ነው በሚለው ታምናለህ እኮ። ከአርሽ በታች ነው የሚሉትም ትክክል ናቸው ብለኛል እኮ። የሌሎቹንም እቀበላለሁ ስላልክ ለምን እኔ ራሴ ነገርኩ። የሌሎቹን አላውቅም። ቅድም ምን አልከኝ መሰለህ? የሌሎቹም ችግር የለውም እቀበላለሁ አልከኝ እኮ። እቀበላለሁ ሳይሆን አከብራለሁ ነው። ኢጅቲሃዳቸውን አከብራለሁ ነው ያልኩ። እኛ ጋር ምን አለ መሰለህ? አንዳንድ የሆነ የሚያከራክሩ እንትኖች ላይ ዋና መሰረታዊ ባልሆኑ ጉዳዮች ላይ የዑለማዎች የሆነ መለያየት ሲኖር የእውቀታቸው ልክ ወይም ደግሞ ሐላልና ሐራም ግልጽ ነው እኛ ጋር ወበይነሁማ ኡሙሩ ሙሽተቢሃት የሚል ነገር አለ። አንዳንድ ነገራቶች ግልጽ ያልሆኑ ነገራቶች አሉ። ምናልባት ይሄ ነገር ለማስረዳት ምን ብዬ ላስረዳ? ምንድነው? እሺ ስላላህ ግልጽ ይሆናል። ከኢማንህ ጥንካሬ የሚቆጠርባቸው ብታረጋቸውም ደግሞ በዛው ልክ የኢማንህ ልኬት የሚታይባቸው ነገራቶች አሉ። በዚህ መሃል የዑለማዎች ልዩነት ግልጽ ባልሆኑ ጉዳዮች ላይ የዑለማዎች ልዩነት ሊኖር ይችላል። የነዛን በኢጅቲሃድ ይኖራል። ስላላህ ተለያይተህ ስለ አምላክህ የምትለው ስለምታመልከው ነገር ግልጽ ካልሆነ ስለሌላ ውዱ ስለማድረግ ስንት ስለማግባት እንዴት መብላት ሽንት ቤት እንዴት መግባት እንዴት መተኛት ሺህ ጊዜ ግልጽ ቢሆን ምን ትርጉም አለው? ስለ አምላክህ ግልጽ ካልሆነ ማን ነው? እሺ ከተለያየ እሺ እኔ አሁን አንተ ተቃራኒ ያልከኝ ማን ነው? እሺ እኔ አሁን ከአርሽ በላይ ነው የማምኑ ሰው ነኝ። ማን ነው ተቃራኒ ያለ ብለህ የምትለው ሰው? ከድር ራሱ ቅድም በዛት ብሎ አያምንም። እንደገና ደግሞ ከአርሽ በላይ የሚለውን አይቀበልም። አላህ ከአርሽ በላይ ነው ብሎ ይቀበላል እኮ። ለምንድን ነው የማይቀበል? አላህ ከአርሽ በላይ ነኝ ይላል ቁርአን ላይ። ስለዚህ እጅ እግሩ ከአርሽ በላይ ነው ያለው። ለምንድን ነው እጅና እግሩ ጋር የምትሄደው? ተራ አልደረሰኝም። እሺ አንቺ ነው ብለሽ ነው የምታምኚው ኑሪ?